በ122 ዓመት የፊፋ ታሪክ እንደዚህ አይነት ያለ ዋንጫ ተካሂዶ ያውቃል። በተቃራኒው ደግሞ እኛም ግፊት እናደርጋለን። ምን ልታረግ መጣ ተብላ አታውቅም? ለምሳሌ አንተ አሁን ዛሬ ካናዳ ሆኜ እኔ ጋዜጣ ሰራለሁ፣ ኢንተርቪውም ሰራለሁ፣ ፔጁንም ሰራለሁ። ድሮ ግን ጋዜጣ የሚሰራው በእጅ እየቆረጥሽ ነው። በልጅነት ግን የማደጋፊ ነበርክ? የትኛው ክለብ? ሮናልዶን፣ ሜሲና የሜክሲኮን ግብ ጠባቂ የመሰለ ተጫዋቾች 6 የዓለም ዋንጫ አድርገው ዓለም ዋንጫን በይፋ የሚሰናበቱበት ውድድር ነው። እንተማመናለን ብለህ ታስባለህ? ለምሳሌ ጋዜጠኛን ብልካው ይቀርብኛል ብሎ የሚያስብ ሰው የለም? በዛን ሰዓት በልጅነቴ ገንዘብ ስለሌለኝ አቅም ስለሌለኝ በዛ ላይ የድሃ ቤተሰብ ነኝ። ከመከኒሳ ተነስቼ ስቴዲየም ድረስ አካል ጉዳተኛ እየገፋው ነው አዲስ አበባ ስቴዲየም መገባው። በእናንተ ቋንቋ ሲገለጽ ኳስ በመሬት አርጉት የሚባሉ ጥቂቶች አሉ እንደማለት ነው አይደለም? በጣም ፊፋ ከተጫዋቾች ቀጥሎ በጣም ክብር የሚሰጠው ለጋዜጠኛ። የራሳቸውን ህይወት እየተው ለልጅ የሚኖሩ እናቶች ብዙ ናቸው። እሷ አሳድጋሽ ትልቁ ለታውላለሽ የምትጠሪው በሌላ ነው እና ትንሽ እንትን ይላል። ኤኒዌይስ የእሷ ድካም ብዙ ነው። የኢሞሽናል ያደርገኛል። ስፖርት የሚያዝናና ነገር እንደሆነ እናምናለን። ተዝናንተ የምታልፈው ነገር ነው። እንዴት የሰው ልጅ ካሜራ እየተቀረጸ እንደሆነ እያወቀ እንባው ስኬት ነው መጣለት? ጤና ይስጥልን፣ እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። የዛሬ እንግዳችን በርከት ያሉ የዓለም ዋንጫዎች ላይ መሳተፍ ችሏል። መሳተፍ ስላችሁ እየተጫወተ አይደለም፣ በዘገባ ማለቴ ነው። የዓለም አትሌቲክስ ውድድሮች ላይም እንዲሁ የተለያዩ ሀገራት ላይ ሲካሄዱ እንዲሁ መሳተፍ ችሏል። በወንዶቹም በሴቶቹም የእግር ኳስ የዓለም ዋንጫዎች ላይ ነው የተሳተፈው። ቀደም ብዬ እንዳልኳችሁ ደግሞ ለ24 ዓመት በላይ የዘለቀ በስፖርት ጋዜጠኝነት ልምድ አለው። ስለዚህ ልምዱን ልንካፈል ደግሞ የዛሬ ሳምንት በትክክል የዓለም ዋንጫ የሚጀመርበት ነው። ታሪካዊ የዓለም ዋንጫ ነው ይሄ። ከ100 ዓመት በላይ ሆኖ የማያውቅ 3 ሀገራት ያዘጋጁት ታሪካዊ የዓለም ዋንጫ ይከናወናል፣ ይጀመራል። ስለዚህ እሱን መነሻ አድርገን ስለሱ ጥቂት ልናውቅ ደግሞ ወደ ኋላ መለስ ብለን ስለ ስፖርቱም እናወራለን። ጋዜጠኛ ይሳቅ በላይ ቆይታ እናደርጋለን። በሃትሪክ ስፖርት ታውቁታላችሁ። በተለይ ዲጂታል ሚዲያው ላይ ወይም ይሄ የፕሪንት ሚዲያው ላይ በብዙ ይሳተፋል። ስለዚህ የሱ ዋና አዘጋጅና ባለቤት ነው። ከሱ ጋር ቆይታ እናደርጋለን። ከባልደረቦች ጋር ሳራ መኮንን አብሬያለሁ። አብራችሁን ስለምትሆኑ በጣም እናመሰግናለን። እንኳን በደህና መጣ። ደስ ብሎኛል ስለተገናኘን። ዛሬ እኔም በጣም ደስ ብሎኛል ከአንቺ ጋር የማወራበት እድል በማግኘቴ፣ በዛ ላይ በፋና መሆኑ በጣም እጅግ ደስ ብሎኛል። እንዴት ነህ? አለልሽ ሰላም ነሽ? እያሟሟክ ነው በጣም። የዛሬ ሳምንት በትክክል የዓለም ዋንጫ ይጀምራል። አንተ ደግሞ ወደ ዓለም ዋንጫ ከሚጓዙት መካከል አንዱ ነህ። ስለዚህ ከመሄድ በፊት ስሜትህን እንጋራ ብዬ ነው ያገኘው። የሚገርም አጋጣሚ ነው። እኔም እጅግ በጣም ነው ደስ ያለኝ። ምክንያቱም በዋዜማው ላይ ያለ ነው። ያንን ሀሳቤ እንድተነፍስና እንደገና ደግሞ ኤክስፒሪየንስህም ልምድህም እውቀትህም ይጠቅማል ብለሽ እድሉ ስለሰጠሽ ለእኔ ትልቅ ክብር ነው። ከልብ ነው የማመሰግነው። ምን ተሰማህ? እንዴት ነበር ቆይታችን የሚለውን ወደ በኋላ አነሳለሁ። አሁን ግን የዓለም ዋንጫ መጪው ነው። ብዙዎቻችን የልጅነት ትዝታ ያለብን አሁን በእርግጥ አሁን ልጆች አለባቸው አላውቅም፣ ግን እኛ የዓለም ዋንጫ ሲባል በቃ ተሯሩጠን ያየንባቸው ያለቀስንባቸው፣ እንዲሁ ዝም ብሎ ያለ እውቀት የደገፍናቸው ግን ሲሸነፉ ያለቀስንባቸው፣ ደግሞ ገሌ ምንድነው የሚለውን አውቀው የሚደግፉ እንዳለ ሆኖ በስሜት ደጋፊ ሆነን ብዙ ነበርንና የዓለም ዋንጫ እናንተ እንዴት ናችሁ? ከልጅነት እንነሳ እስኪ። በጣም ደስ ይላል። እኔ እንግዲህ ያው ለእግር ኳስ የተለየ ፍቅር ነው ያለኝ። ያው አሁን ያለበትን ፊዚካል አይደለም ማለት ያለብሽ። በዛን ሰዓት ጥሩ የኳስ ችሎታም ነበረኝ። የተሻለ ቦታ ይደርሳሉ ብሎ መንገድ ላይ ከቀሩ ሰዎች ውስጥ አንዱ ነኝ። ይሄን ብዙ ሰው የሚመሰክረው ነው። መካዴስ አካባቢ በደንብ በጣም እሷ ብቻም ሳይሆን ለስፖርት ጋዜጠኞች ቡድንም ስጫወት ኤቭሪባዲ የሚመሰክረው ነው። ድፍን ስቴዲየም ያስጨበጨብኩበት ሁኔታ ነው ያለው። ለራስ ሚድፊልድ ነበርኩ፣ ግን እንዳልኩሽ ፊዚካሊ ከሌሎቹ በሙሉ ያው የኛ ስፖርት ጋዜጠኞች በሙሉ ቀጠን ስለሚሉ እኔ ትንሽ ከነበረኝ ተጨማሪ ነገር ጋር ጎልቼ ታይቻለሁ። እንደውም ብዙ ሰዎች አለሙ ገብረ እግዚአብሔር ነው አለሙ የሚባል ቲቪ አለ ሰለሞን ነው ማን ነው እያለ ነበር በዛን ሰዓት እንትን ሲለኝ የነበረውና በሚገርምሽ ሁኔታ ጥሩ አቅም ነበረኝ። ያ አልተሳካምና ነገር ግን ከልጅነት ጀምሮ አካል ጉዳተኛ እየገፋው ነው አዲስ አበባ ስቴዲየም መገባው። በዛን ሰዓት በልጅነት ገንዘብ ስለሌለኝ አቅም ስለሌለኝ በዛ ላይ የድሃ ቤተሰብ ነኝ። አቶ ገብረ ስላሴ የሚባሉ አካል ጉዳተኛ አሉ። ጃንተለ ፋብሪካ አለኛ ሰፈር አካል ጉዳተኞች የሚሰሩበት እና እኚህ ሰውዬ የቅዱስ ጊዮርጊስ ደጋፊ ናቸው። በጣም የኳስ ፍቅር አላቸው። ከመከኒሳ ተነስቼ ስቴዲየም ድረስ ሳይክል እየገፋው ነው የምገባውና ለምንድን ነው የእሳቸው ረዳት ነኝ። እሳቸው በነፃ ነው የሚገቡት።
እግራቸው ጉዳት አለው። ስለዚህ ከፍሎ መግባት ስለማይችሉ እሳቸው ሲፈቀድላቸው ረዳት ነው ልጄ ነው ብለው በእሳቸው ነበር ምገባውና የእግር ኳስ ፍቅሬ እንደዛ እያለን የመጣው። ከዛ በኋላ አዲስ አበባ ስቴዲየም ሽቦ ስር እየተቀመጥኩ ነበር ማየው። በኋላ ወደዚህ ሙያ ስመጣ በክብር ወንበር አግኝቼ አይደለም ሀገር ውስጥ በኢንተርናሽናል ደረጃ በርካታ ውድድሮችን የማየት እድል አግኝቻለሁና ብዙ ዋጋ ከፍያለሁ፣ ብዙ ጥረት አድርጌያለሁ። ስቲል ነው ፍቅሩ አለኝ። እኔ በሌላም ስራ ከሰዎች ጋር ተዳብዬ በመኪና ስራ ላይም ተስማርቼ ነበር በአንድ ወቅት ላይ። የሚገርምሽ ገንዘብ በጣም አገኛለሁ እዛ ጋር ብዙ ገንዘብ አለው። ይሄ ደግሞ የጋዜጣ ስራ በተለይ እኔ ያለሁበት ዘርፍ ፕሪንት ሚዲያው አሁንም እንደምታየው ከእለት ወደ እለት የሞተን የመጣውና ብዙ ዋጋ የከፈልኩበት ላይፍ ነው። እግዚአብሔር ደግሞ መጨረሻውን ጥሩ መስመር አስይዞ አሁን ያለሁበት ደረጃ አድርሶኛል። የዓለም ዋንጫን ብቻ አይደለም አትሌቲክስንም ሌሎች ማራቶኖችን ውድድሮችንም የምታደምበትን እድል እንደ ቀላል የማገኝባቸውን ዘመን ላይ ደርሻለሁ። በፊት እንዳልኩሽ ከሳይክል ተነስቼ አሁን ግን በስሜ ቦታ ተቀምጦ አሁን ለምሳሌ የዚህ ዓለም ዋንጫ ብታይ 26 ትኬቶቹ ኦልሬዲ ተልከውልኝ አውቄያለሁ የት ጋር እንደምሆን ምን እንደምሆን እና እዚህ ዘመን ላይ መጥቻለሁ። ይሄ ደግሞ በህይወቴ አዲስ ቻፕተር ማጽፍበት ትልቅ የዓለም ዋንጫ ነው። በ122 ዓመት የፊፋ ታሪክ እንደዚህ አይነት የዓለም ዋንጫ ተካሂዶ አያውቅም። እኔ ባይዘወይ የሄድኩባቸው የዓለም ዋንጫዎች በሙሉ ታሪካዊ ናቸው። ለምሳሌ ደቡብ አፍሪካን ብንወስድ በ2010 ነው የተካሄደው። ከ102 ዓመት በኋላ በአፍሪካ መሬት ላይ የተካሄደው ውድድር ነው። እንግዲህ አስቢ አፍሪካ የዓለም ዋንጫ ለማዘጋጀት ድፍን 102 ዓመት ወስዶባታል እና ስንት ጄኔሬሽን እንደሚያልፍ አስቢው። የኛ አቨሬጅ እድሜው 70 ዓመት ብለን ብንወስደው እንኳን 102 ዓመት ደርሶ ያንን ውድድርስ በጥሩ ፊዚካል እና በጥሩ ሜንታል ይከታተላሉ ብለሽ ስታስቢ አፍሪካ በጣም የተበደለችበት አንደኛው ፓርት ነው። ከዛ ደግሞ ኳታርን ስትወስጂ ኳታር 22 ላይ በትንሹ ሀገር የተዘጋጀ የዓለም ዋንጫ ግን ዳግም ይመለሳል ብለሽ የማታስቢው የዓለም ዋንጫ እናየሁትና በጣም እድለኛ ነኝ። አሁን ደግሞ 104 ጨዋታዎች የሚካሄዱበት 48 ሀገራት የሚጫወቱበትን ውድድር የዓለማችን ረጅሙ የዓለም ዋንጫ። ምክንያቱም በፊት ከ30 ቀን አይበልጥም ነበር፣ አሁን 39 ቀናት ነው የሚወስደው። ይህንን ዓለም ዋንጫ መመልከት እንደገና ሀገራት ረጅም ኪሎ ሜትር ተጉዞ ከካምፕ ወደ ካምፕ ሲሄዱ ከ4000 ማይልስ በላይ ተጉዞ ውድድራቸው የሚያደርጉበት ውድድር ነው። ከዛ በላይ ደግሞ አዳዲስ ሀገሮች ለመጀመሪያ ጊዜ ዓለም ዋንጫን የረገጡበት ነው። ከምንም በላይ ደግሞ ሮናልዶን፣ ሜሲን እና የሜክሲኮን ግብ ጠባቂ የመሰለ ተጫዋቾች 6 የዓለም ዋንጫ አድርገው ዓለም ዋንጫን በይፋ የሚሰናበቱበት ውድድር ነውና እነ ሮናልዶ የመጨረሻ የሰንበት ውድድራቸውን የሜሲን ማየት እና ጉድባይ ማለት ይሄ ጎልደን ኦፖርቹኒቲ ነው ለኔ። በአጠቃላይ በሙያ ትልቅ ካሳና ክፍያ አግኝቻለሁ። በኢኮኖሚ ብጠይቅኝ ምንም ነገር አላገኘሁም፣ እግዚአብሔር የተመሰገነ ይሁን። ግን በዚህ ግን ተከሻለሁ። ምክንያቱም በፕሪንት ሚዲያ በጣም ብዙ ሰፈር አድርገናል፣ ብዙ ዋጋ ከፍለናል። 38 ሚዲያ ነበር ጋዜጣ እኛ ሀገር በሙሉ ጠፍተው አሁን እኔ ነኝ ያለሁት። ሮናልዶ ሜሲም የስንብታቸው ነው የዚህ ያለው ዋንጫ አልከና የማነክ ልብ ወደ ማን ያደላል? እውነት ለመናገር እኔ ጥሩ ጨዋታ ነው የምደግፈው፣ ጥሩ እንቅስቃሴ ሜዳ ላይ። ነገር ግን እንደ ሰው ልብሽ የሚያርፍበት ወይ ደግሞ በአንድ ኮከብ ተጫዋች የምትሸነፊበት ሁኔታ አለ። እኔ የፖርቹጋልም የአርጀንቲናም ነኝ። ግን አሁን ደግሞ ባለው ጄኔሬሽን ደግሞ ስፔን እያሸነፈኝ የመጣበት ሁኔታ አለ። እንዳልኩሽ እኔ ኳሱን ነው የምፈልገው። አንድ ሀገር ላይ ሙጥኝ ብዬ የከሌኔ ለማለት አልፈልግም። በክለብም ደረጃ እንደዛው ነኝ። ጥሩ ለተጫወተ ቡድን ጥሩ ስሜት አለኝ። አንድ ቦታ ላይ ስታክ ማድረግ አልፈልግም። ግን እንደኔ በተጫዋቾች ተሸንፌ ለምሳሌ አሁን ለሜሲን እኔ ፕሬስ ኮንፈረንስ ሲሰጥ ኳታር ላይ እንደዚህ ፊት ለፊት እድሉን አግኝቼ ለመንካት ለመዳሰስ ይሄ ሰው ነው ማሽን ነው ምን አይነት ፍጡር ነው? ምክንያቱም በዚህ ደረጃ የሰው ልጅ ዓለምን በመዳፉ ማስገባት የሚችል ችሎታ እንዴት ሊሰጠው ቻለ? በዛ ላይ ደግሞ አፈጣጠሩ እንደኔ እንኳን ወይ እንደ ሁላችንም ሙሉ አልነበረም። እግሩ የማጠር ሁኔታ ያለበት ሰው ነውና በቴክኖሎጂ በሳይንስ ነው ተደግፎ የመጣው ልጅ እና ምን አይነት ሰው ቢሆን ነው? ብዙ ተጫዋቾችን በህይወት ዘመን አይቻለሁና እላለሁ። እንደ ሮናልዶን አይነት ስትወስጂ ደግሞ በኮሚትመንቱ በሃርድ ወርከርነቱ በትዳሩ ያው ሜሲም ያው ነው እና እነዚህን ሰዎች በቅርበት የምታይበትን እድል ማግኘት ፍቅርሽን ይበልጥ ይጨምረዋል። ሲጫወቱ ማየት፣ ፕሬስ ኮንፈረንስ ላይ አቴንድ ማድረግ፣ ሚክስድ ዞን ላይ ከጨዋታ በኋላ ማግኘት ትልቅ ኦፖርቹኒቲ ያለውና እንደኔ እንዳልኩሽ
ለሁለቱም ጥሩ ስሜት አለኝ። አሁን ግን በስፔን አዲሱ ትውልድ እየተሸነፍኩ ወደዛ እየተሳብኩ ነው ያለሁት። አሁንም መልሱን አልመለስክልኝ። ሁለቱም በኩል ነው ላንተ ሮናልዶ ሜሲም ቢባል ለማበላለጥ እቸገራለሁ። ለምን መሰለሽ ሁለቱም የሚገዙኝ ፓርት አለ። በተወሰነ ኢንች አስበልጥ ብለሽ ካስገደድሽኝ ወደ ሜሲ ላደላ እችላለሁ በተወሰነ ፐርሰንት። ምክንያቱም እኔ ኳስን እርካታን እንፈልገው ከሮናልዶ ደግሞ ጽናትን ጥንካሬን ለዓላማ እስከ ጥግ ድረስ መሄድን 41 ዓመት ድረስ ሳይዋዥቅ ማስቀጠልን አፕሪሼት አደርጋለሁ። ግን ወደ እርካታ ከመጣሽ ግን የሜሲ የእግር ኳስ በግራ እግሩ የሚያደርጋቸው ታለንቶች ሁሉ ያሸንፉኛል። ስለዚህ ወደዚህ በትንሽ ኢንች ወደዚህ በጣም ከተገደድኩ ወደ ሜሲ ካስገደድሽ ነው ሳርዬ ስላስገደድሽ ነው እንጂ አላስገደድም። ባላንስ ያደረክበትን መንገድ በጣም ወድጄዋለሁ። ሜሲን ለራስህ ያስቀመጥክበት መስፈርት ደግሞ ሮናልዶ የሚገዛ የትኛው እንደሆነ የነገርክበት መንገድ አሳማኝ ነው። ስለዚህ የሮናልዶም የሜሲም ደጋፊዎች ጋር ላለመጋጨትና ደግሞ ሐሳብ ከደጋፊዎች ጋር ሳይሆን ከሊና ጋር እንዳልጋጭ ነው። ወደ አንዱ ሳይድ ባረግ የሰላም እንቅልፍ ላጣ እችላለሁ። ያው ላከብዶ ፈልጌ ሳይሆን ፌር የሆነ ፍርድ እንዳልፈረድኩ ይሰማኛል። ቆንጆ ነው። በጣም ቆንጆ ሐሳብ ነው ያነሳው። ግን ወደ ልጅነት አሁንም እንመለስ። ለምሳሌ ስቴዲየም ስትገባ እንዳልከው ለስቴዲየም መግቢያ ሳንቲም ስላልነበረ የአካል ጉዳተኛውን ሰው እየደገፍክ እያገዝክም በዛው ደግሞ አንተም የልብህን እያሳካህ እያሟላህ ነበር፣ ኳስ እያየህ ነበር። የዓለም ዋንጫ ደግሞ በቴሌቪዥን ሲመጣ ብዙዎች እንቅልፍ ያጡበት ደግሞ እንዳጋጣሚ ሆኖ ክረምት አካባቢ ስለሆነ የሚሆነው የትምህርት ወደ ማገባደዱ እንዲህም ስለነበረ ብዙዎቻችን ብዙውን ጨዋታ አይተናል ብዬ አስባለሁ። እሱንስ በምን መልኩ ነበር የምታየው? ወደ ቀበሌ ያሉ ቴሌቪዥን ቦታዎች ነው ወይስ በየግለሰብ ቤቱ ያለ? እንዴት ነበር የምታየው? እንደው በጣም የሚገርም አጋጣሚ ነው። ወደ ኋላ መልሰሽ ያስታውሽኝና ያው እንዳልኩሽ መካኒሳ ነው እንትን ያልኩት አቶ ባይሳ ቡላ የሚባሉ ሰው አሉ እኛ ሰፈር። እሺ ትልቅ እንደ ጠጅ ቤትም እንደ ቡና ቤትም ነው እና እዛ ቤት ውስጥ ብላክ ኤንድ ዋይት ከለር ቴሌቪዥን አለ። በጣም ትንሽ ናት። ልክ እንደዚህ ኮርነር ላይ ቆጥ ላይ ነው የምትቀመጠው። እዛ ላይ ተጋፍተን ነው የምናየው። በዛን ሰዓት ቤት ውስጥ ቴሌቪዥን አፎርድ የሚያደርግ ፋሚሊ አይደለም ያለው። እንዳለ ግቢያችን ውስጥ ያለው ሰው በጣም ያ ሰው ሀብታም ነው። እዛም ቤት ደግሞ ረግጠሽ ለመግባትም ትቸገሪያለሽ። እንደውም እንደ ትልቅ የሀብት መለኪያና ማሳያ ነው በዛን ሰዓት እኔ የተረዳውበት መንገድ። እና እዛች ቴሌቪዥን ላይ ተሰቅላ ነው የምናየው። አንድ ደግሞ ወይዘሮ ታለማ የሚባሉ አሉ። አሁን በህይወት ይኑሩ አይኑሩ አላውቅም፣ ይቅርታና እሳቸውም እንደዚሁ መጠጥ ቤት አላቸው። እሳቸው ቤት ደግሞ መግባት አይቻልም። መሬቱ ጣውላ ነው። በጣም ችግር አለው። እንዳልሽው ደግሞ ቀደም ክረምት ነው ጊዜው። ያው ከወቅቱ አየር ጋራ ቤት ይበላሻልና በጣም ኃይለኛ ናቸው። እንዴት አድርገን አታለን ሰው ግር ስር ተቀምጠን እንደምናይ ሳስብ አሁን ያለበትንም ሳነጻጽር ይገርመኛል። ህይወት እንዴት እያለ እየቀጠለ ያ ስትመኙ የነበረው ነገር አቺቭ እንደምታርግበት አንደኛው ማሳያ ነውና በብዙ ስቃይና ፈተና ውስጥ ነበር የኳስ ጥማችንና እርካታችንን የምናሟላው። ሰው ቤት አይደፈርም። እንደውም አንድ ጊዜኛ ከለር ቴሌቪዥን ከመጣ በኋላ ቴሌቪዥን ገዛን እና የሚገርምሽ ወደ ፕሬስ ከመጣው በኋላ ምረጥ አዲስ አበባ የሚባል እንትን ነበርና ወደ 90ዎቹ ምናምን መጨረሻ አካባቢ 14 ኢንች ቴሌቪዥን ገዛንና ሰፈሩ ጠቅላላ ተገልብጦ ነው የመጣው ቤት እና የነበረውን ሰው ጋር ስሜት ፍላጎት እና አቅም ደግሞ እንዴት ሁላችንንም አንቆ ይዞ እንደነበረ የምታይበት ነው። ከዛ በኋላ ነፃ ሆኜ እንትን አልኩኝና ቀበሌም እንደዚሁ ከለር ቴሌቪዥን መጥቶ ብርቅ የሆነበት ሰዓት ነበር። የቀበሌ መዝናኛ ውስጥም ሄደን እናይ ነበር። ግን እንደዚህ በነፃነት አታይም። ብዙ ህዝብ ነው ያለው። ሰፈሩ ተነቅሎ ነው የሚታየው። ሁላችንም ማሊያ እንደዚህ በከለር ይታያል፣ ሜዳው ኳሱ ይታያል እያልን በመገረም ስሜት በጉጉት ነበር የምታየውና ማይረሳት ውስጥ አነሱ። በልጅነት ግን የማደጋፊ ነበርክ? የትኛው ክለብ ሀገር? ዓለም ዋንጫን ስለሆነ እያወራን ያለን ያኔ ያው ሁላችንም ብራዚል ነን። ሞር ወደ ብራዚል የማርላት እንትን አለ። ወደ ከለራቸውም ስትመጪ ኳሳቸው ደግሞ እውነት ለመናገር አሁን ሌሎች ትልቅ ሀገሮች እየተፈጠሩ መጥተው ተሻሟቸው እንጂ ሁላችንም ማለት በሚቻል ደረጃ ወደ ብራዚል ነው የሁሉም ሰው ስሜት ያለው። እኔም ከዚህ ይወጣ አይደለም የኔም ስሜት ብራዚል ነበር በትክክል መደግፈው። ቆንጆ እንግዲህ የልጅነት ጊዜ እኔ እንደው ማስታውሳለሁ እኛ ሰፈር እትዬ ድረብ የሚባሉ ሴት ነበሩ። የዓለም ዋንጫ ደግሞ እንዲሁን
ሌሎች ቤቶችም ብዙ ሰዎች ነበሩ እንዳልከው ከብላክ ወደ ከለር ከዛ የቀበሌው ያለ ደሞ እናቶቻችን ወንድሞቻችን እህቶቻችን የሚነግሩ እነሱ ያለፉበት ነበርና ብዙ ሰው ቤት ቴሌቪዥን ስላልነበረ የሆነው ሰው ቤት ሲገኝ ብርቅ ነው አንዳንዴ በወረፋ ቤት ልታጸዳ ትችላለህ ሱቅ ልትላክ ትችላለህ በወረፋ ብቻ የተባልከው ነገር እሺ ነው ያ ነገር እንዲያመልጠን ስለማንፈልግና በጣም ጥሩ የልጅነት ጊዜ ነበር አሁን በርግጥ በየቤቱ ሁሉም ነገር አለ ሁሉም ቤት ውስጥ ሆኖ ሁሉንም ነገር ማድረግ የሚችልበት ዘመን ላይ ደርሰናል አሁን ደግሞ ቀደም ብለን እንዳነሳ ነው የዓለም ዋንጫ የዛሬ ሳምንት ይካሄዳል ለመሄድ ተዘጋጅተሃል አንተ ይመስለኛል መቼ ነው የምትሄደው ሰኞ ማታ ሰኞ ትሄዳለህ 2 ቀን 3 ቀን በፊት ነው የተገናኘ ነው ማለት ነው ሰኞ ማታ ሄዳለሁ ሶ እንዴት የገመትከው ነው ያ ታሪካዊ ነው እየተባባልን ነበር ግን ምን ትጠብቃለህ የዘንድሮ ዓለም ዋንጫ እንግዲህ ብዙ አዳዲስ ነገሮችን ነው ይዞ የመጣው ብዬሻለሁ ሀገራትም ደግሞ የእግር ኳስ ደረጃቸውን እጅግ በጣም ከፍ አድርገውታል በዛ ላይ ደግሞ አዲስ ጄነሬሽን የመጣው በአብዛኛው ነባሮቹ ጄነሬሽኖች እንዳልኩሽ የእግር ኳስ ጦራታቸው የሚወጡበት ጊዜ ነው አሁን ቁጥሩን ምናልባት ተሳስቼ ይሆናል እንጂ ወደ 22 ተጫዋች ነው በወርልድ ካፕ ድል ያገኘ ተጫዋች እዚህ ውድድር ላይ መታገኙና አብዛኛው የለም ከበፊቱ ጀምሮ የነበረው ጄነሬሽን ወደ አዲሱ ትውልድ እየሰጠን ሄደውና ምንድነው የምጠብቀው እኔ ከዚህ ውድድሩ በጣም ረጅምና ሰልቺ ነው ጉዞም አድካሚ ነው 3 ሀገራት ሄደሽ ውድድር ለማየት እንደ ጋዜጠኛም አይደለም እንደ ተጫዋችም ከባድ ነው ቀደም እንዳልኩሽ ረጅም ማይል ስለሚጓዙት ያ ምናልባት የተወሰነ ፐርሰንት ተጽዕኖ እንዳይመጣ ሰጋለሁ ከዛ በተረፈ ግን በጣም ትልልቅ ቲሞች ያልፈዋል አፍሪካም ለመጀመሪያ ጊዜ 10 ቡድኖችን እዚህ ውድድር ላይ ተሳትፋለች እንደ ስፔን አይነት ቡድን ደግሞ በጣም በሚገርም አቋም ላይ መጥተዋል እነ ፈረንሳይም አዲስ ትውልድ ይዘው በስኬት ላይ ነው ያሉት እንደዚህ አይነቱን ነገር ሰታይ ዋንጫዎች ወደ ስፔን ፈረንሳይ የሚመጡበት እድል አለ በተለይ ስፔን በጣም ትልቅ ነገር ነው መጠበቀው ከነሱ ፈረንሳይም ግን እንዳልኩሽ ነው የሚናቅ ትውልድ አይደለም በጣም ለዓለም ዋንጫው ለአሸናፊነት ከፍተኛ ግምት ከሰጣቸው ወይም ኮንቴንደርስ ይሆናሉ ተብሎ ከታሰቡ ቡድኖች ውስጥ አንዱ እሱ ነው በሎካል ማለት በዚህ በፕሪሚየር ሊግ ውድድር እኛ ሀገር በጣም ብዙ ፈን ያለው እንግሊዝ ብሔራዊ ቡድን ሁሉ ጊዜ በትልቅ ውድድሮች ላይ ውጤታማ አይደለም በክለቦች ስኬታማ ነው የኛን ሀገር ደግሞ ህዝብ የእንግሊዝ ሚዲያዎች ተቆጣጥረውታል ስለዚህ ሁላችንም ሌላ ክለብ ያለ አይመስልንም አሁን ጀርመን ላይ ትልቅ ውድድር ነው ሁሉ ጊዜ የሚካሄደው ከጀርመን ይልቅ ግን የኛ ህዝብ ፕሪሚየር ሊግ ላይ ነው ፎከስ የሚያደርገው የሚያወራልሽም የሚያቆም እሱ ነው እንደውም ውድድር ያለ አይመስልም ከእንግሊዝ ፕሪሚየር ሊግ ሌላ ግን ሪያሊቲው ሌላ ነው የጀርመን ሊግን ብትመለከቺ ቡንደስሊጋውን ስቴዲየሞቹ ለካፍስ ገደፍ ጢም ብለው ነው ኮምፒቲሽኑ በጣም ከባድ ነው ይሄ ምንድነው ሬሽዮ እንኳን ስታወጪ በጣም ብዙ ተመልካችና ብዙ ፉክክር ያለበት ኤሪያ ነው ግን እኛ ጋር ፎከስ የምናደርገው ወደዚህ ነው ስፔን ከነ ሮናልዶ በኋላ የሞረድ የመቀስቀዝ ነገር ቢኖረውም እግር ኳሱ ትልቅ ነውና በአጠቃላይ ስፔን አዲስ አበባ ላይ ናት ሪፎርም ሳይሆን ሪቮሉሽን አምጥታለች ትልቅና ይሄ ሪቮሉሽን ደግሞ የዓለም ዋንጫውን እስከ ማንሳት የሚያደርስ ነው ዲዴ ዴሾም በተወስጂ ፈረንሳይ ትልቅ ቡድን የገነባው ግን እነ እንግሊዝ የሚወራላቸውን ያህል ይሆናሉ ብዬ አልጠብቅም ግን ለዋንጫ ከሚገመቱ 4 ቡድኖች ውስጥ ብለሽ ብታነሺ እንግሊዝን ታካትቻለሽ በተረፈ ግን የኔ ፌቨራይት ወይም ለዋንጫ ስፔን ነው በጣም ከዛ ውጪ ግን ተጠባባቂ ከሰጠሽኝ እድል ፈረንሳይ ነው የምጠብቀው ፈረንሳይ እንግዲህ እናያለን እንዳልከው የ39 ቀናት ርዝማኔ ያለው ነው በጣም ረጅሙ ነው እስከዛሬ ከተከናወኑት የዓለም ዋንጫዎች ስለዚህ ማን ያሸንፋል የሚለውን ያኔ ደግሞ ስትመለስ በደንብ እናወራበታለን ምናልባት ግን 3ቱም ሀገራት ላይ ትገኛለህ ሁሉንም ጨዋታዎች በሶስቱም ሀገራት ላይ ልገኝ እሺ አንደኛ ሜክሲኮ መክፈቻውን ለማየት እድል የለኝም ምክንያቱም ኢንቨስተር እንኳን ቦን አልችልም 3 ሀገራት ማካለል ራሱ ጉዞ ያደክምሻል እንኳን ገንዘቡ ስለዚህ ምንድነው ነው ያረኩት ካናዳ ቤዝ አድርጌ እዛ ፋሚሊም ስላለኝ እዛ ቤዝ አድርጌ አሜሪካውን ውድድር ሁለቱም አንደኛ በመኪና ሙሉ ላይ ሜድ እድል ይሰጥሻል ካናዳው ስለዚህ አብዛኛው ጨዋታ ወደ 5 ጨዋታ እዛ ይቼ ከዛ ወደ አሜሪካ ነው እንጂ ሜክሲኮ በፍጹም አይሞክር ግን ጥሩ ኦፖርቹኒቲ ነበር አሁን ሜክሲኮ ለመሄድ ቪዛ አይጠይቅም ይሄን እድል ሰጥተዋል ግን ሜክሲኮ ሄደሽ ሁሉን ለማካለል ትልቅ ኢንቨስተር እንኳን ይንገዳገዳል እንኳን በእኔ አቅም ያለስ ስለዚህ ከሁለት ውጪ አልሞክረው ከባድ ነው ደስ የሚለው ፓርት
የመክፈቻው ሜክሲኮ መሆኑ ጥሩ ነው። መዝጊያው ደግሞ አሜሪካ ኒውዮርክ ላይ ስለሆነ እድሉ ቀላል ነው። ከቶሮንቶ ወደ አሜሪካ ለመሄድ ወደ ኒውዮርክ የ7 ሰዓት የመኪና መንገድ ነው። ስለዚህ ቀላል ነው። አይ ጥሩ ነው በጣም። ምን ፈለኩ መሰለ እንዲህ አይነት እድሎች ማለት በጣም ጠባብ ይመስሉኛል። አላውቅም አንተ ስትነግረን ምን ያህል ቀላል እንደሚሆን። ግን ብዙ ደግሞ የስፖርት ጋዜጠኞች አሉ። አንተ ብዙ ቦታ እንደመካፈልህ እያነሳን ነበር። የኳታሩም ላይ ነበር፣ የደቡብ አፍሪካውም ላይ ነበር፣ ደግሞ ሌሎች የዓለም አትሌቲክስ ውድድሮችም ላይ ሌሎች ሀገራት ላይ ነበር። እንዲህ አይነት ቦታዎች ላይ ለመሳተፍ ምንድነው የሚፈልገው? እኔ ከህይወት የተማርኩት ወይም ከራሴ ስኬት የተማርኩት ነገር ብዙ አስማት አይጠይቅም ወይ ደግሞ የተለየ ታምር አይጠይቅም። ኮሙኒኬሽን ኮንታክት ነው። በዚህ ሙያ ውስጥ እስካለ ደግሞ ትልቁ ደሞዙና ክፍያው ሀብቱ ይሄ ነው። በሌላ ዘርፍ ላይ በሆነ አሁን ለምሳሌ እኔ ኮንትራክተር ወይም የሌላ ቢዝነስማን በሆን በቤት በመኪና በምናምን ልትለኪኝ ትችላለሽ። በዚህ ሙያ ግን ስትሆኚ ትልቁ ክፍያሽና ሀብትሽ እንደዚህ አይነት ኢንተርናሽናል ውድድሮች ላይ በክብር ተገኝተሽ አቴንድ አድርገሽ ልምድም እውቀትም ቀስመሽ የምትመጭበት ነው። በነገራችን ላይ እግር ኳስ ብቻ ሄደሽ አይተሽ አይደለም የምትመጪው። በዓለም ላይ ካሉ ጋዜጠኞች ጋር ትገናኛለሽ። ረጅም ዓመት የፊፋና የዓለም ዋንጫ 15-20 የተከታተሉ እድሜ የጠገቡ ሰዎችንም ታገኛለሽ። ለምሳሌ አትሌቲክስ ላይ የቶኪዮ የዓለም ሻምፒዮና 20 ምናምን በላይ የተመለከተ ጃፓናዊ አግኝተናል እዛና ምንም ጥበብ አይፈልግም። የተለየ ተአምርም ማስማትም የለው። እኔ ጥረት አድርጋለሁ በሚገርምሽ ሁኔታ ሁሌ በር አንኳኳለሁ። ሁሌ በሚሄድበት ጊዜ ሰዎችን የፊፋ ኦፊሻልስን ኮንታክት አድርጌ ነው መጣው። ፐርሰናል ኢሜል ተቀብዬ ነው መጣው። ስራዎችን ደግሞ እየሰራው ለነሱ እየላኩኝ እዛ ጋር ያለኝን ቤተሰባዊ ሪሌሽን አጠናክሬ ነው የምሄደው። እኔ አሁን ከፊፋ ጋር ኦልሞስት ከ15 ዓመት በላይ ግንኙነት አለኝ። እነዚህ 15 ዓመታት ውስጥ ያፈራዋቸው ወዳጆች አሉኝ። ብዙ የሚደግፉኝ ሰዎች አሉ። እድሎችን የማገኝባቸው ለምሳሌ አንድ ጋዜጠኛ ሚዲያ ትሪቡን ገብቶ ነው ጨዋታዎችን የሚከታተለው። ከዛ ያለፉ እድሎች አሉ። እነዛ እድሎች ላይ ለመገኘት ብዙ ማረጋቸው ነገሮች አሉ እና እነሱን በተመለከተ ብዙ እድሎችን ፈጥሮልኛል። እንዳልኩሽ ጥረት ብቻ ነው። ምንም የተለየ ነገር የለም። ኮሙኒኬሽን ነው፣ ሰርች ማድረግ ነው። እዛ ጋር ያሉትን ሰዎች ስትሄጂ አጋጣሚውን ለመልካም ነገር መገጠም ነው። ከራሴ አለፌ ለሌሎች የሙያ ጓደኞቼ እድል የፈጠርኩባቸው እድሎች አሉ። ለምሳሌ ኦታዋ ማራቶን ላይ ካናዳ ሄጄ እዛ ሀገር ኦርጋናይዘር ከሆነችው አኒ ቡቸር ትባላለች 14 ዓመት የኦታዋ ማራቶንን ስትመራ የነበረች ሰው ናትና እሷን መንገድ ፈልጌ ያገኘኋት። ከዛ በኋላ በየጊዜው ትጋብዛኛለች። አሁን ለቃለች ከ14 ዓመት በኋላ። ያንን እድል ለሌሎች ወንድሞቼ ሰጥቼ እንደውም ካናዳ ሄደው እንትን ያሉ ልጆች ሁሉ አሉ። ይሄ ምንድነው? ኮሙኒኬሽን ኮንታክት በየቀኑ መቆፈር ነው የሚያስፈልገው። አሁን በተለይ አዲስ ጄኔሬሽን መጥቷል። ብርቅ አይደለም፣ ትልቅ ነገርም አይደለም። መገኘቱ እድሉ ትልቅ ነው። ግን ይሄን እድል ማግኘት ግን እንደ ብርቅ ሊታይ አይገባም። ኢዚ ነው። እኛ ካላከበር ነው በስተቀር በጣም ቀላል ነው። ስለዚህ ጥረት ማድረግ ነው፣ ማንኳኳት ነው፣ መቆፈር ነው። ነገሮች ስሙዝሊ ይሄዳሉ። እዛ ደግሞ እነሱ እኔ ለምሳሌ ኦታዋ ማራቶን ሲሄድ በር ላይ ጠቅላላ መጣ ሲባል የኢትዮጵያን እንትን አድርጌ ነው የሄድኩት። ከውስጥ ጠቅላላ ተጎልጉሎ ነው ወጡት። ለምን ወጡ? ይህን ሁላ ማይልስ ከ3000 ምናምን ማይልስ በላይ ተጉዞ የእኛን ውድድር ሊመለከትና ሊዘግብ የመጣ ጋዜጠኛ ነው ብለው በጣም ሰርፕራይዝ ሆነው ነው የተቀበሉኝ። ይሄ የሚነግርሽ ነገር እነሱ እስከዚህ ድረስ ልባቸው ክፍት ሆኖ ተደስተው ነው የሚቀበሉ እና እኛ መጣር ነው፣ ማንኳኳት ነው፣ ሁሉንም መንገዶች መከተል ነው እንጂ ለማንም ጋዜጠኛ የሚሰጠውን እድል ነው የሚያገኙት። ሚዲያ ክሬዲሽን እንደማንኛውም የጋናም የኬንያም ጋዜጠኛ ሞልቼን ሄድኩት። ግን እዚህ ላይ የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ አትሌቲክስ ፌዴሬሽን በልዩ መንገድ ሙያተኛውን ሊያግዝና ሊረዳ ይገባል። ምክንያቱም ሄዶ ውድድር አይቶ ሩጫ አይቶ አይደለም የሚመጣው። እዛ ሄዶ ትምህርትም ተምሮ ነው የሚመጣው። ፕሬስ ኮንፈረንስ ላይ አቴንድ ሲያደርግ አዳዲስ ነገሮችን ተምሮ ነው የሚመጣው። አሁን እኛ እዚህ አትሌቲክስ ሲካሄድ ኮሚቴ ውስጥ ነበርኩኝ። እዚህ የግራንድ ፕሪ ውድድር ሲካሄድ ሚዲያ ሴንተር እንዴት እንደሚዘጋጅ እኔ አሁን አውቃለሁ። ምንድን ነው መሰራት ያለበት የሚለውን ከዛ ይዤ የመጣሁትን እውቀት ነው ሼር ሳደርግ የነበረው። ስለዚህ ሌላውም ጋዜጠኛ ቢሄድ ሀገር ነው የምትጠቀመው። ጋዜጠኛው ሽርሽር አይደለም ሄደው የሆነ ሰዎች ሲራገጡ አይደለም አይቶ የሚመጣው። ስለዚህ ፌዴሬሽኑ እድል መስጠት አለበት። አሁን ሴኔጋልን ብትወስጂ 40-50 ጋዜጠኛ ይሄዳል። ፋቲማ የምትባል ፊፋ ውስጥ ያለች ኃላፊ ነበር፣ ጄኔራል ሴክሬታሪ፣ አሁን ወጥታለች። እሷ ኦፖርቹኒቲውን ለሀገሯ ታመጣለች። እንደ 40 ጋዜጠኛ ከኢትዮጵያ ሲሄድ እንግዲህ ዝም ብለሽ ሳይሆን 40 ጋዜጠኛም ሲሄድ ደግሞ እንደኛ ኬትም ለምነ ጫማን ጨርሰ የአውሮፕላን ትኬት አግኝተ ሂድ አይደለም የሚባለው።
እነሱ ከኦሎምፒክ ከፌዴሬሽኑ እንደገና እንደ ትልቅ ተቋም እንደ ባንክ እንደ ኢንሹራንስ ጋር ሪሌሽን ይፈጥሩና ትኬቱን እዛ ደግሞ ለሚኖረው ቆይታ ወጪ ሸፍኑ ነው የሚወስዷቸው። እኛ እኮ ስንሄድ እኔ ቶኪዮ ስንሄድ እኮ መሬት ተኝተን ነው ስንሰራ የነበረው። ግለሰብ ቤት ተጠግተን መሬት ነው የተኛነው። የኢትዮጵያ እግር ኳስ አትሌቲክስ ፌዴሬሽን የድጋፍ ጥያቄ ጠይቀን በስንት ድብድብ የአውሮፕላን 200 ምናምን ሺህ ነው ሀፉን እንችላቸዋለን ተብሎ በመከራ ነው ሄድነው። ከዛ እዛ ስንሄድ ጃፓን በጣም ኤክስፔንሲቭ ሀገር ነው፣ ሆቴል አፎርድ ማድረግ አትችይም። በዛ ላይ ያለንበት ሰፈር ሰው ነጻ ስለሰጠን ብለን መሬት ነው ተኝተን ያሳለፍነው። ይህንን ታምኛለሽ? እኔ እንግዲህ የጉዞ ረሀብ የለብኝም፣ ግን የመስራት ፍላጎት ስላለኝ ነው። እኔን የሚያክል ሰው በዚህ ፊዚካሊ መሬት ስተኛ ዝም ብለሽ ሳይሆን እና እንደዛ 3 ሰዓት ስንሄድ ስንመጣ 3 ሰዓት የባቡር ጉዞ እያደረግን ነው ስራ ስንሰራ የነበረው። ከዛ በዛን ሰዓት ደግሞ የፌዴሬሽኑም ሆነ አንድም የመንግስት ሚዲያ ስላልነበረ እያንዳንዱን ከውድድር በኋላ የነበሩትን ኢንሲደንቶች፣ ኢንተርቪዎች፣ ፖስት ኢንተርቪዎችን እኛ እንለቅ ነበርና ሰው በትኩሱ ያሸነፈው አትሌት ምን አለ የሚለውን በሰዓቱ ያገኝ ነበር። እንደዚህ እየሰራን ነው ይሄድ ነውና ድጋፍ ግን ሊደረግ ይገባል። በሌላ ነገር እዚህ ሀገር ውስጥ ክፍለ ሀገር ስትሄጂ አበላለሁ መኝታለሁ፣ ስትወጪ ግን አያውቁትም እነሱ። እንደውም ድጋፍ የሚያስፈልገው ውጭ ነው፣ በሰው ሀገር ነው። ኳታር በነበረው ዓለም ዋንጫ መኪና ተመድቦልሽ እያንዳንዱ በእግርሽ እንኳን እንድትንቀሳቀሽ እንትን አይደረግም። ኢቭን ሚዲያ ሴንተር ምግብሽም ውሃ እንዳይጠማሽ በንጹህ አእምሮ እንድትሰሪ ነው በጣም ኢንካሬጅ የሚያደርጉት። ፊፋ ከተጫዋቾች ቀጥሎ በጣም ክብር የሚሰጠው ለጋዜጠኛ ነው። የነዛን ሰዎች ድንቅ ችሎታም ሆነ ተአምራቸውን ለዓለም ሕዝብ እኮ የሚያሰራጨው ሚዲያው ነው። ሚዲያ ሪስፔክትድ ነው እዛ። እኛ ሀገር ግን በተቃራኒው ነው ያለውና መታገዝ አለበት። በተለይ ወጣት ጋዜጠኞች መታገዝ አለባቸው። እኛ ቦታ እየለቀቅን ነው። አሁን አዲስ የሚመጣው ጄኔሬሽን ብዙ ድጋፍ ይፈልጋል። ጋዜጠኛ ስክሪፕቶ ነው እንጂ ያለው ብር የለውም። የምትሄጂው እኮ ሀገር ወክለሽ እኮ። እኔ እኮ እዛ ወንጀል ብሰራ እኮ ኢትዮጵያዊ ጋዜጠኛ እኮ እንደዚህ ሆነ ተብሎ እኮ ሀገሬንም ነው እኮ ማስወቀሰው። ጥሩ ነገርም ልሰራ ሲሄድ እኮ ማስጠራው ሀገሬ ነው። ስለዚህ እንደ ሽርሽር ወይም ደግሞ እንደ መዝናኛ መቆጠር የለበትም። በተለይ ወጣት ጋዜጠኛ አሁን ብዙ ደሞዝተኛ ጋዜጠኛ አለ። እንዴት አድርጎ ነው የሚሄደው? አይችልም። ስለዚህ ድጋፍ ያስፈልገዋል ለአትሌቶች። አሁን እኔ ስሄድ ፌዴሬሽኑ ትጥቅ ይሰጠኛል፣ ጫማ ይሰጠኛል፣ ብዙ ነገር ይሰጠኛል። እዛ ቦታ ላይ ግን አይደግፍሽም። እና ትልቁ ስህተት ምንድን ነው? ለምን እንደምትሄጂ ያለመረዳት ክፍተት አለና አዲሱን ጄኔሬሽን እነዚህ ወጣት ጋዜጠኞች አልሰሩም ብለው ከመውቀስ እውቀት የላቸውም ከማለት እውቀት እንዲያገኙ ማድረግ ነው። ሲወጣ እውቀት አግኝቶ ከጋዜጠኞች የሙያ ጓደኞች የሌላ ሀገር ጋር ልምድ ተለዋውጦ ኤክስፒሪየንስ ሼር አድርጎ ምናምን የሚመጣበት እድል አለና በጣም ሊሰራበት ይገባል። በእኛ ቢበቃ ጥሩ ነው ባይ ነኝ። እንተማመናለን ብለህ ታስባለህ? ለምሳሌ ጋዜጠኛን ብልከው ይቀርብኛል ብሎ የሚያስብ ሰው የለም? ይኖራል። ትልቁ ስጋት የእምነት ማጣቱ እንዳይሆን ወደ ኋላ እየጎተተ ነው። አሁን አሜሪካን ሀገር እና እንደዚህ ካናዳ ሲመጣ የጋዜጠኛው ፍላጎት ጥያቄም ይበዛል። የፌዴሬሽኑ ሰዎችም አመለካከት በዛው ልክ ይጨምራል። አሁን ለምሳሌ እኔ እርግጠኛ ሆኜ የምነግርሽ ማለት ነው ከዚህ በፊት 4-5 ጊዜ ሄዶ መጥቷል የሚለው አንደኛው ያሳለፈኝ ክራይቴሪያ ነው ብዬ ነው የማስበው። ለምን ሌሎቹ ጋዜጠኞች ያልሄደ ጋዜጠኛ ይኖራል፣ ወጣት ጋዜጠኛ ይሆናል፣ ሊቀር ይችላል። በእርግጥ ብዙ ጋዜጠኞች ሄዶ ቀርተዋል፣ ግን ሁሉም ይቀራሉ ማለት ግን አይደለም። አንዳንድ ደግሞ አገራቸው ላይ ሰርተው መለወጥ እንችላለን ብሎ የሚያምኑ ወጣቶች አሉ። እነሱን ማብረሽ መጨፍለቅ የለብሽ። ግን ይሄ የምትይው ነገር ትልቅ ስጋት እንደሆነ አውቃለሁ። እኔ በራሴ እንዳየሁት ከዚህ በፊትም ሄደዋል፣ እንደዚህ ነው የሚል ሂሳብ ሳይሰራ እንደማይቀር አውቃለሁ ከሌሎች ክራይቴሪያ ወይም ሪኳየርመንቶች ውጭ። ግን አለመተማመኑ አለ፣ ስጋት አላቸው። ግን እኮ ስራ አስፈጻሚ ውስጥም እኮ ያሉ አመራሮች እኮ ሄደው ቀርተዋል። አትሌትም እኮ ሄደው ቀርተዋል። ይሄ ቢግ ዲል አይደለም፣ ጋዜጠኛው ጋር ብቻ አይደለም። ከዛ ይልቅ ጋዜጠኛው እንዲያቀና እንዲማር ሁሉንም ባይጨፈለቅ ነው የሚሻለው። አዎ ብዙዎች አሁን የኛም ማመለካከት እኮ እንደዛ ስለሆነ ነው። ለምሳሌ አንተ እንዳልከው ብዙ ጊዜ ደርሰህ ተመልሰሃል። እኔ ደግሞ ፍቅር ይልቃል በጣም ያስገርመኛል። ያልሄደበት ቦታ የለም፣ እሱም ወደ ሀገሩ ተመልሷልና እንደዚህ አድርጎ ማሳየት የሚችል ሰው ሲኖር እሰየው ነው። በተቃራኒው ደግሞ እኛም ግፊት እናደርጋለን። ምን ልታረግ መጣ ተብላ አታውቅም? ለምሳሌ አንተ ተስማም። እኔ ቤተሰቤ ራሱ በጣም ከባድ ችግር ገጥሞኛል ከፋሚሊ ጀምሮ። እሱን ነው የምልህ። አንድ ጎረቤት አሉኝና ካናዳ ነው የሚኖሩት። አሁን ከሚቀበሉኝ ሰዎች አንዱ ናቸው። እና እሳቸው ልጆቻቸው ጋር ሄደዋል። አሁን እዚህ እያሉ ምን አሉ፣ እንዴ ዘንድሮ ሊመለስ ነው አሉ። ቤት ስገባ ሁሉ ጊዜ ጸቤ ሰው መጀመሪያ ብራይት ፌስ ነበር የሚጠብቀኝ። ከተወሰነ አመት በኋላ ጠፍቷል። ምክንያቱ ምንድን ነው?
እንዴት ይመጣል እነሱ መሄድ ይፈልጋሉ እና እዛ ሄጄ እኔ ደግሞ አንድ ማምነው ነገር አለ ዛሬ እንኳን ከእድሜ ጋር አያይዘሽ ከተለያዩ ነገሮች ጋር አያይዘሽ ላታስቢው ትችላለሽ ግን ከ15 እና 20 ዓመት በፊት ግን እድሉ ነበረኝ እኔ ነገር ግን የራሴ አመለካከት አለኝ እኔ ሁለተኛ እዛ ደግሞ ያለውን ነገር አውቃለሁ ከማንም በተሻለ ባይዘው የብዙ ሀገር ኤክስፒሪየንስ አለኝ እኔ የአፍሪካ አለኝ የአውሮፓ አለኝ የኤዥያ አለኝ የአሜሪካ አለኝ ህይወታቸውን ላይፋቸውን አውቃለሁ ስለዚህ እዚህ ጋር ደግሞ እኔ ባይዘው ገንዘብ ሁሉ ነገር አይገዛም እርካታን አይሰጥሽም ሁሉ ግን የሰው ልጅ የራሱ አመለካከት አለው ቤተሰብ ላይ ግን ያለው ጫና እንደዚህ በቀላል አታዩም ጎረቤት ላይ ያለው ጓደኞች ላይ ያለው ጫና አንዳንዱ ደግሞ ምን አይነት ስንት ፎቅ ቢኖረው ነው ይልሻል ስንት ነገር ሀብት ቢኖረው በቃ ገንዘብ አስተኝፋል እሱማ እኔም ደግሞ መቻለሁ ፊዚካሊ እና ምን የሆነ ፎቆችሽን ቆጥሮ መጨረስ የሚያቀትሽ አይነት ሰው አድርጎ የሚስልሽ ሰው አለ ለምን ስላልቀረሽ ብቻ እና ቤተሰብ ላይ ትልቅ ስፕሊት ያመጣል ትልቅ ምክንያቱም ጉጉት አለ በስዕል በቴሌቪዥን በወሬ የሚያውቁትና የሚስሉት ነገር አለ የዛ ነገር እነሱ አይተው ዋጋ ከፍለው ካልተማሩበት በስተቀር አንቺ በምትነግሪው ነገር እኔ አሁን አይሰሙኝም ሳስረዳ ግድ የለም እዚህ ተምራችሁ እንደዚህ ብል በሙሉ ፊታቸው ነው የሚያዙት እንደ ፋራ ተቆጣራለ ምን ራሱ የራሱን እንትን እያለ እኛ እንዳንሄድ እኮ በመቀኝነት የሚያስብሽ ሰው አለ እና ፕሬሸሩ እንዲቀላል አይደለም ለማሳመን በመድረድ ያሉትን ቃላቶች ብትጠቀሚ ራሱ የሚያምንሽ ሰው የለም እሱን ለማለት ነው አሁን እኔ እንኳን መቅረት ባልፈልግ ምን ልታረጊ መጣሽ የሚለው የቤተሰብም የጓደኛም አካባቢም ተጽኖ ነገ ያድል ቢሰጠኝና ተመልሼ ብሄድ የምርም ተመልሼ አልመጣም የሚል ሐሳብ ሰው ላይ እንዲያደር ያደርጋል ያ ደግሞ እንዳልከው በሚልከው አካልና በሚላከው ሰው መካከል የሆነ እምነት እንዳይኖር ያደርጋል ብዬ አስባለሁ አንተ ኳስ ትወዳለህ አትሌቲክሱን ትወዳለህ ትመላለሳለህ እንዳልከው አዲስ አበባ ስቴዲየም በከልጅነት ጀምሮ የጀመረ ፍቅር አለ ግን ይሄ ወደ ጋዜጠኝነቱ ያመራኛል ብለህ አስበህ ታውቃለህ ወይስ የትኛው ደግሞ ያ መነሻ ሆነ አግዞኛል ይሄኛው ከፍኛ በጣም አግዞኛል ወደ 50% አቅልሎልኛል ምክንያቱም ኢንተረስት ከሌለሽ ፓሽን ከሌለሽ ስራውንም ወደሽ አትሰሪም ወደዚህ ሙያም እንድመጣም ትልቁን በር ከፈተልኝ ይሄው ነው አንድ ውድድር ላይ መካኒሳ ላይ ያዘጋይተን መላኩ ለሰንበት የሚባል ጋዜጠኛ አሁን በስርዓት ላይ የሚሰራ ልጅ ነው እና እሱ የኛን ውድድር ሊዘግብ መጣ ማለት ነው አጋጣሚውን በዛው ላንሳለሽ እና ሊዘግብ መጣ እኔ እዛ ቡድን ተጫዋችም ነኝ ሲኒየር ካፒቴንም ነኝ እና እሱን አፕሮች አረኩት ማለት ነው ሳረገው የስፖርቱን ቋንቋ አወራን ምክንያቱም እንዳልኩሽ ሳይክል እየገፋው ስቴዲየም ስገባ ስለነበር የተጫዋች ስምም ውጤትም ታሪክም የማውቀውን ያህል ስናወራ ከልጁ ጋር በደንብ በቋንቋ አወራን ማለት ነው እና ፍሬንድሺፕ መሰረትን ከዛ ልጁ እዛ ጋር እንትን ሲል ሲያይኝ እያጨኝ መጣ ማለት ነው እሱ ከዛ በኋላ እድሉን ሰጠኝና አንድ ጊዜ እንደውም ምክትል አዘጋጅ አድርጎ ጻፈኝ በህልሜ የሌለ ነገር ነው እሺ ምክትል አድርጎ እንትን ሲለኝ ጠቅላላ ጋዜጣውን ይዤ ሰፈር ነው እየዞርኩ ያሳዩት ተመልከተ የሰው ልጅ ማንነቴን ብዬ እንደዚህ ጋዜጣ እያሳየው ገና እኮ አንድ መስመር ማልጻፍኩ እሱ ግን ለፎርማሊቲ ምክትል አዘጋጅ ይፈልግ ነበር በዛ አስገባኝ ሰፈሩን በሙሉ አዙሬ ነው ያሳዩት አረሰው አስነበብክ በሙሉ በቃ ሌላ እኮ ጽሁፍ እኮ አላሳየው እሱን ብቻ ነው ያሳየው ስሜን ብቻ ይሳቅ በላይ የሚለውን አሳየው ምክትል አዘጋጅ ነው የሚለው ስለ ምክትል አዘጋጅ አላቅም ምን አላቅም ከዛ ያው እንዳልኩሽ ኤክስፒሪየንሱ ነበር ከዛ በኋላ በትምህርት ራሴን ለማሳደግ ጥረት አድርጌ ራሴን አስተምሬ በተለይ ዩኒቲ ኮሌጅ ትልቅ ኦፖርቹኒቲ ፈጥሮልኛል በዚህ አጋጣሚ ዶክተር ፍሳን አመሰግናለሁ ምክንያቱም እለታዊ አዲስ የሚባል ጋዜጣም ተመስርቶ እዛም የመስራት እድል አግኝቻለሁ ስፖርት ዲፓርትመንት ውስጥ እኔ መንሱር አብዱልቀኒ አለም ሰገድና ዳንኤል ጋሻው የሚባሉ ልጆች እንደውም የኛ ስፖርት ፔጅ በጣም ተወዳጅ ነው ጀርባ ገጽ ነው ዩኒቲ ኮሌጅ ካስታውሽ ዴይሊ ኒውስ ፔፐር ረጅም ጋዜጣ ነበር እንደ አዲስ ዘመን እና ዶክተር ፍሳን ያቋቋሙ እዛ ላይ ስልጠና ተሰጥቶን ትምህርት ተሰጥቶን ከውጭ ከካናዳ ሁላ ባለሙያ ከአሜሪካ እንደገና ሸገር ላይ የሚሰሩት ጓዳብዱ እሳቸው መጥተው ከህግ ጋዜጠኝነትና ህግን አስተምረው እንደ አዲስ ፈርሽን የተሰራው ተኒ እና እዛም እንድገባ ሪኮመንድ ያደርገኝ መንሱር ነው በዚህ አጋጣሚ አመሰግናለሁ ምክንያቱም እንደ አዲስ የተሰራውበት ቤት ነው እዛ በትምህርትም ራሴን አሳድጌ በእውቀትም አሳድጌ ወደዚህ ሙያ ይበልጥ እንድገባ አድርጎኛልና የእግር ኳስ ህይወቴ ሳይክል እየገፋው መግባቴ ኳስ መከታተሌ ለጋዜጠኝነት ዛሬ ለምገኝበት ህይወቴ ከ50% በላይ ድጋፍ አድርጓል ምክንያቱም ባክግራውንድ እንዲኖረኝ አድርጓል ስለ ስፖርት የመውራት አቅም እንዲኖረኝ አድርጎኛል መጀመሪያ እንደ አዲስ ከዜሮ አይደለም የጀመርኩት
ከግማሽ መንገድ በላይ ሄደን የተገናኘ ነውና ከገባውበት በኋላ ደግሞ እነዚህ አይነት ድጋፎች ራሱ ደግሞ ህይወትን ማስተምሮኝ ባይዘወይ እኔ ካልተሳሳትኩኝ ከ1000-2000 ሰው በላይ ኢንተርቪው አድርጌያለሁ። ይሄ ራሱ ትምህርት ቤት ነው በጣም። አሁን በስፖርት ሚዲያ ውስጥ 24+ ኤክስፒሪየንስ ነው ያለኝ። ያ ማለት በዩኒቨርሲቲ በዲግሪ ብትወስጂው 4 ዲግሪ አካባቢ ሊኖረኝ ይችላል። እና ህይወትም ስራውም ትምህርት ቤት ነው። በዛ ላይ ከትልቅ አይምሮ ጀምሮ እስከ መካከለኛ ያለው ሰዎችን አግኝተሽ የምታወሪበት እድል ነው። ኢንተርቪው ባረክሽ ቁጥር የሰው ልምድና የሰው እውቀት ነው የሚጋባብሽ እና ትልቅ ትምህርት አግኝቼበታለሁ፣ ትልቅ ልምድ አግኝቼበታለሁ። እግዚአብሔር ረድቶኛል። ትልቅ ኤፈርት አሳይቻለሁ። እኔ ጋዜጣ እየተሸከምኩኝ ስቴዲየም ድረስ አመጣ ነበር ከቦሌ ማተሚያ ቤት። እኛ ጋዜጣ ለሊት በእግር ከቦሌ ማተሚያ ቤት 3ኛ ፖሊስ ጣቢያ አጠቃላይ ጋዜጣ የሚከፋፈልበት ቢሮ አለ። እዛ ድረስ በእግር ሄደን መሬት ላይ ፍራሽ ላይ እየተኛን ያሳለፍነው። የሚገርምሽ የኛ ዘመን የጋዜጣ ስራ አሁን ዛሬ ካናዳ ሆኛ እኔ ጋዜጣ ሰራለሁ፣ ኢንተርቪውም ሰራለሁ፣ ፔጁንም ሰራለሁ። ድሮ ግን ጋዜጣ የሚሰራው በእጅ እየቆረጥሽ ነው፣ እንዲህ እየለጠፍሽ ነው የምትሰሪውና መንሱርም እኔን ሪኮመንድ ሲያደርገኝ የሆነ ቢሮ እንኳን የለኝም ሰው ቢሮ ጋር በረንዳ ላይ አግዳሚ ለእንግዳ የተቀመጠ ወንበር ላይ ተንበርክኬ ስለጥፍ አይቶኝ እነሱ ቢሮ አላቸው ፊት ለፊት እና ሁሌ ሲሄድ ሲገባ አንነጋገርም። ሲሄድ ሲገባ ሲያየኝ እዛ ጋር እየቆረጥኩ ስለጥፍ ያኛል በየሳምንቱ። ምን አይነት ፓሽን ነው ብሎ በኋላ ስናወራ ነው ምን አይነት ፍቅር ነው ለስራ ያለው ሄድጅ ብሎ ዩኒቲ ኮሌጅ እንድገባ እሱ ነው ሪኮመንድ ያደረገኝ። እና በእጅ ለጥፈን በጭንቅላት ተሸክመን በእግር ሄደን ነው እንዳሁኑ አልጋ ባልጋ አይደለም። አሁን ዲዛይነር አለኝ፣ ከዲዛይነር ጋራ በኦንላይን ነው የምንላላከው። እሷ ቤቷ ቁጭ ብላ ቢሮ መግባት ያስፈልጋት እና ትልቅ ልልሽ የምፈልገው ነገር በብዙ ዋጋ ነው ወደዚህ የተመጣው። አሁን ያለው ጄኔሬሽን እድለኛ ነው፣ እንደኛ መከራ አላየም። ሁሉ ነገር ስልኩ ላይ አለ፣ ሁሉ ነገር እጁ ላይ አለ። ማንኛው እኛ እኮ ዜና ለመስራት እኮ ሞባይል እንኳን የለም በዛ ሰዓት። እኛ እኮ ቅዱስ ጊዮርጊስ ካምፕ ጋር ወይ ቡና ካምፕ ጋር ሄደን የምናውቀውን ተጫዋች ጠብቀን ምን አዲስ ነገር አለ ብለን ጠይቀን ነው መረጃ የምናገኘው። ስልክ እንኳን መደወል ማትችበት ዘመን ነው ማለት ነው። አሁን በቴሌግራሙም በፌስቡኩም በሜሴንጀር በፈለግሽው በዋትስአፕ ውጭ ሀገር ያለ ሰው ላይ ኢንተርቪው ታደርጊያለሽ። እና ይህንን እድል ግን ወደ ወርቃማ ነገር መቀየር ግን ያስፈልጋል። አሁን ከነበረበት እንትን ማሳደግ ያስፈልጋል። እኔ አሁን እየታገልኩ ያለሁት ኢትዮጵያ ውስጥ አንድ ስፖርት ጋዜጣ የለም እንዳንባል። ብዙዎችን ኢንተርቪው አድርጌያለሁ፣ ከብዙዎች ጋር ቆይታ አድርጌያለሁ አልክ። መጠየቅ ከባድ ነው መጠየቅ? እኔ አሁን ዛሬ ሳየው መጠየቅ ነው ከባድ። አራታው አትመስልም ግን ከበደ። ያው አንቺ ስላቀለልሽልኝ ነው እንጂ መጠየቅ ከባድ ነው። ያው ስላንቺ ያለኝ ባክግራውንድ ነፃ እንደሆነ አድርጎኝ ነው ያመጣኝ እንጂ መጠየቅ ምን ሲምፕል አለ። የመጣልሽን እኮ ያመንሽበትን ያሰብሽበትን ሞርወር ነው ይብላይ ለሚመልሰው ሰው ይብላይ እዚህ ቦታ ላይ ስትቀመጪ ግን የሚጠየቀው ሰው ብዙ ፈተናዎች አሉት። ምን እንደሚመጣበት ዱብዳ ነው የሚወርድበትና መጠየቅ ትንሽ ከበድ ይላል። አይ እንትን ነው እኮ ሁለት ቦታ ላይ ሲኮን እንዲው ስኬቲንጋው ነው የሚለውን ማወቅም አንዳንዴ ይጠቅመናል። ለዛኛው ሰው የምንወረውረው ጥያቄም ቀለል እንዲል። በእርግጥ ይሄኛው የጥያቄና መልስ ስላልሆነ እንደው እንደ ጓደኛ ወግ ስለሆነ ብዙ አይከብድም። ለዛ ነው እሱን ያነሳሁለት። የረጅም ጊዜ ሪሌሽንሺፕ እንዳለን ተሰምቶን ማወራውና ለዛ ነው የቀለለኝ እኔ። አይ በጣም ቆንጆ። ስለዚህ ጋዜጠኝነቱ በዚህ መጣ ድንገት የሆነ ግን 24 አመታትን የዘለቀ ላልከው ብዙ ዲግሪዎችን እንዳያስክ አይነት ስሜት እየተሰማ ነው። ምኑን ማወቅ ፈለኩ መሰለ? መንሱሩን ደጋግመህ አነሳኸው። ሌሎች ባንተ ህይወት ውስጥም አሻራ ያላቸው ሰዎች ይኖራሉ። እንደጋገፋለን ጋዜጠኞች ባንተ አይን ወይ ስፖርቱ ላይ ባለው ባንተ ባሳለፍክበት በሁለት እና ምን እናሰርፍበታለን የሚለውን አብረን እናነሳ። በሁለት ከፍዬ ባየው ደስ ይለኛል። ቀደም በነበረው ጊዜ በእኛ ዘመን በነበረው ጊዜ በጣም እንደጋገፋለን። የሚገርምሽ 10 ብር ይዘን ተጠራርተን ነበር ምሳ እንኳን ምን በለው። አሁን ባለው ጊዜ ግን በፍጹም በዛ ተቃራኒ። ያው ዋሽቼ ከዚህ ቤት መውጣት አልፈልግም። በፍጹም እዚህ ተቃራኒ ነው ያለው። አንደኛ አዲሱ ትውልድና እኛ በፊት የነበር ነው የእድሜ ጋፕም የአስተሳሰብ ጋፕም ተፈጥሮ መከባበር ሲኒየር የመከባበር ነገሩ አነስተኛ ነው። እኛ አሁን እነ ሰለሞንን እነ ደምሴን ከዛ በላይ የነበሩትን ሰዎች ታሪካቸውን ስለምናቅ እነሱን እያከበርን ነው። ከኛ በፊት እነገነነም ኢንተርስፖርት ኤፍሬም ታሪኬ መሼም ሁሉንም እያከበርን የመጣ ነው። ግብረ ገቡንም ይዘን አሁን ያለው ጄኔሬሽን ለሲኒየሮች ክብር ያላቸው በጣም ጨዋ ጋዜጠኞች እንዳሉ አውቃለሁ። ምን ያውቃሉ የሚሉ ጋዜጠኞች ደግሞ እንዳሉ እረዳለሁ። እነ ደምሴን ተቹ የሚባሉ ጋዜጠኞችን ስሰማ ተደነግጫለሽ። እነ ደምሴ እኮ ምንም ነገር ባልተሟላበት ሁኔታ ስፖርቱን ያቆዩ ናቸው። እኛም ደግሞ ይብዛም ይነስም እነዚህ አሁን ዛሬ ጋዜጠኛ ሆኑ ወጣት ጋዜጠኞች
ትምህርት ቤት እያሉ እኮ የኛን ጋዜጣ እያነበቡ ነው የመጡት። ምክንያቱም የመረጃ ኦፖርቹኒቲ አልነበረ፣ እንዳሁኑ ሶሻል ሚዲያ አልነበረም፣ ሬዲዮና ቴሌቪዥን አልሰፋም እና እነሱ ይብዛ የሚነስም በነበረው አቅማችን ለነሱ መረጃ እየሰጠን ለጋዜጠኝነታቸው መነሳሳት ይሁን ምክንያት ይሁንን የመጣ ነው። ያንን የሚያከብሩ ጥቂቶች ናቸው። የመረዳዳት ነገሩ ከዚህ ይጀምራል። ሲኒየር መሆንሽን ሳከብር እኔም ደግሞ ትንሽ ጋዜጠኛ አዲስ የመጣ ጋዜጠኛ መሆኑን አምኜ ሳከብረው ነው ይሄ መረዳዳቱ የሚመጣው። ስለዚህ ይሄ እንዲሆን እነዚህ ነገሮች ይጎላሉ፣ ግን ሁሉም ጋር አይደለም። ጥቂቶች ጋር በጣም ይሄ ዘመኑም ሁሉ ነገር ስላቀለለው ለራስ የሚሰጥም ቦታ አለ። እኔ አሁን እንዳልኩሽ 3 የወንዶች 2 የሴቶች የዓለም ዋንጫን አይቼ 4 የዓለም ሻምፒዮናን አይቼ በርካታ ማራቶኖችን አይቼ ኮከብ ተጫዋች ምርጫ ውስጥ ገብቼ ራሴን ደብቄ ያለው ሰው ነኝ። ስቲል ነው ወደ ሚዲያ እንኳን የመውጣት ብዙ ኢንተረስት የለኝም። እኔ እንግዲህ መንገዱ ይጠበኛል፣ ልቀቁልኝ እያልኩ ነው መራመድ ያለብኝ። አሁን ከማየው ነገር ምንም ባልተሰራበት ሁኔታ ይህን የሚያደርጉ ጋዜጠኞች ስታይ እኔ ምድር ላይ እንደውም በአየር ላይ ነው መብረር ያለብኝ። ምክንያቱም የተሻለ ኤክስፖዠር ወይ ስታተስ አለኝ ብዬ አስባለሁ። ለእኔ ግን ተራ ነገር ነው። ገብቶሻል? ሌላው ሰው ጋር ግን ፌስቡክ ላይ ወይ ደግሞ የሆነ ቦታ ላይ ስለጻፈ ብቻ ለራሱ ባርኔጣ የሚያወልቅ ማለት ሰው አለ። ይሄ ደግሞ አያቀራረብሽም፣ እንድትተጋገዥ አያደርግም። ግን በፊት በነበረው ሂደት ግን በጣም የሚገርምሽ በቃ ተነፋፍቀሽ ነው የምትገናኝ። አሁን ግን እኔ በልጥ ስሜት ደግሞ እየገነነ መጣ። ምን ያውቃል የሚሉ ሰዎችም በረከቱ። ግን ሁሉንም መጨፍለቂያ አይደለም። መስመር ጠብቀው በጨዋነት ተከባብሮ የሚኖሩ ብዙ ሰው ጋዜጠኞች እንዳሉ አውቃለሁ። ግን የተወሰነ ጋዜጠኛውን የሚያጠለሹ ግን አካሄዶች ታያለሽ። ያ ነገር ግን ለመረዳዳት፣ ለመደጋገፍ፣ ለመተጋገዝ በጋራ ሙያውን ለማሳደግ እድል አይሰጥም። በዛ ላይ ጉዞ አሁን ሲኖር ለምሳሌ ምን ስለሆነ ነው እሱ የሚሄደው ወይ ሳራ የምትሄደው ለምንድን ነው የሚል ጥያቄ የሚያነሳ ያለ። ገና እኮ 6 ወርም አልሞላው እና እንደዚህ አይነት ነገሮች ባሉበት ሁኔታ ላይ እንተጋገዛለን፣ እንረዳዳለን ብልሽ ለህሊናይም እንደገና መጥፎ ኩነኔም ነው የሚሆንብኝ። ልክ ነው። ምን ስለሆነ ነው ግን በጣም የሚገርመኝ ሀሳብ ነው። የሆነ ነገር ስለሆነማ ነው የሚሄደው እኮ ማለት መቼም በእናንተ ጋር ስንመጣ የሚወስደውም አካል የሆነ ነገር ባይኖር ብድግ አድርጎ አይወስድም፣ ይታወቃል። ከዚያ ውጭ ግን ምን ስለሆነ ነው ከማለት በላይ እንዲያው እንደሱ እንደሆን ምን ላርግ የሚለው ሀሳብ ቢቀድም ሁላችንም እናድግበታለን ብዬ አስባለሁ። ይሄ በህይወታችን ያለ እሷ ምን ስለሆነች ነው እሱ ምን ሁሉ በህይወታችን ያለ ምን ስለሆንክ ነው ምን ስለሆንሽ ነው የሚባላል። ምን ስለሆነም ምን ስለሆነችም ሳይሆን በቃ ያንን እድል አገኘችው ወይ ያንን እድል አገኘው እሷ የሆነችውን እሱ የሆነውን ለመሆን እኛ ምን እንሁን ማለት በጣም ጠቃሚ ሀሳብ ይመስለኛልና ጥሩ ነው ያነሳው። በእናንተ ቋንቋ ሲገለጽ ኳስ በመሬት አርጉት የሚባሉ ጥቂቶች አሉ እንደማለት ነው አይደለም? በጣም ይሄ እንደውም የመጨረሻ በደንብ አርጎ ያሳያል። በቃ ኳስ በመሬት ማድረግ የማይቻልበት ኤሪያ ነው ያለው። እሺ ቅድም አነሳ መሀል ላይ ያነሳት የሴት እግር ኳስ ተጫዋቾችን የኮከብ ተጫዋቾች ምርጫ ላይ ለ8 አመት ገደማ ተሳትፈሃል። እሱስ እንዴት መጣ? እድሉ የመጣው ያው የሴቶችን ውድድር 2 ወርልድ ካፖችን አቴንድ በማድረግ ነው። ቀደም እንደገለጽኩልሽ 2011 ጀርመን ላይ በጣም የሚገርም ውድድር አይቻለሁ። 2015 ደግሞ ካናዳ ላይ። እኔ መጀመሪያ የዚሁ ማህበረሰብ ውጤት አይደለሁም። ሴቶችን በተመለከተ ሁልጊዜ ከወንዶች ያነሰ ነገር እንዳለ በእግር ኳሱ ነው የምረዳው። በአይኔና በብረቱ ግን ያየሁት ነገር የወንዶች የሚያስንቅ ነገር ነው። በፊት የነበረኝ አመለካከት እኔ በእግር ኳስ ሴቶች ከወንዶች ያነሰ እንደሆኑ አድርጌ ነው የምረዳው። በአይኔ በብረቱ ግን የተመለከትኩት ግን ይሄኛው አመለካከቴ ትልቅ ስህተት እንደነበረ የሚጠቁም ነው። የሴቶች እግር ኳስ የደረሰበትን ደረጃ ብታይ ለማመን ይከብድሻል። አሁን ለምሳሌ ካናዳን የ2015ቱን ባነሳለሽ እኔ ራሴ የተገኘሁበትን ስቴዲየም ጠጠር መጣ የሉ። እሱ ብቻም አይደለም የእግር ኳስ አቅማቸውስ የወንድ ነው የሴት ነው ብለሽ ለመለየት ይከብድሻል። በነገራችን ላይ ፊፋ እግር ኳስ ነው እንጂ የሚለው የወንድ የሴት አይደለም፣ ሁሉም እኩል ነው እዛ ጋር። እኛ ጋር ግን አመለካከቱ በጣም ሸውራራ ነው። የሴቶች እግር ኳስ እድሉ የመጣው እንዳልኩሽ 2 ውድድሮች ላይ ተጋብዤ ተከታትዬ አቴንድ አድርጌ ሙሉ ጨዋታዎችን በሚገርም ሁኔታ የወንዶች ሙሉ ጨዋታ ይቻላል አቀም ነኝ። በትራንስፖርት በምናምን ማላይባቸው ጊዜዎች አሉ። የጀርመንን አላውራልሽም፣ አንድም ቀን አልፎኝ አያውቅም። ካናዳም ዘሴም ቲንግ ትንሽ ራቅ ያሉ ከተሞች እንደ ቫንኮቨር ምናምን ሲሆን የ6-7 ሰዓት ፍላይት ስለሆነ ኮስትም ስላለው አልሞከርኩትም። ነገር ግን ሌሎቹን ከተሞች እስከ ሞንትሪያል ድረስ ሄጄ ብዙ ውድድሮችን አይቻለሁ።
በህይወቴ አገኘኋቸው ከምላቸው ስኬቶች ከወንዶችም ባልተናነሰ እንደውም የተሻለ ቦታ መስጠው የሴቶችን እግር ኳስ አይቼ ምስክር መሆኔ ነው። ያም ስሜት ደግሞ ትልቅ ነገር ውስጥ የፈጥሮ መከኒሳ ታዳጊዎች እግር ኳስ ፕሮጀክት ላይ ሴቶች ቡድን አቋቁሜያለሁ። ከዘሜዳ ፋውንዴሽን የሚባል አሜሪካ ነገር ካለ ልጅ ጋር ግንኙነት ፈጥረን ሴቶችን ወደ እግር ኳስ አምጥተናል። ሴት ልጅ ወደ ጓዳ የሚለውን አመለካከት ሰብረናል። ውጤት አምጥቷል። ወደፊት ምናይ ነው። እንግዶች ጋብዘን እነ ኢንስትራክተር አብርሃም መብራቱ የንግድ ባንክ ትልቅ አሰልጣኝ አቶ ብርሃኑን ጠርተን ባይዘው አመልማል አባተ የኛ ፕሮጀክት የበላይ ጠባቂ ወይም አምባሳደራችን ናት እና መከኒሳ ላይ ትልቅ ስራ ሰፈሯም ስለሆነ እሷም እንደዚሁ ወደ 30 ምናምን አመት የኖረች ሰው ናት አመልማል እና በሷ የበላይነት የሚመራው የሴቶች ቡድን አለን። አሁን ደረጃውን የጠበቀ የሴቶች ቡድን አለን። እግር ኳስ የወንዶችም አለና ያን እንዳቋቋምም ይሄ ሙያዬ ነው ጫና ያሳደረብኝ። ምክንያቱም ብዙ ጊዜ እግር ኳስ ውጤት ማጣታችን ከተለያዩ ሰዎች አስተያየት ከመስማት በዘለለ በተግባር ቦታው ተገኝቼ ያንገበግበኝ ስለነበር ለምንድን ነው የራሴን ኮንትሪቢዩት ማድረገው የራሴን ተጽዕኖ መፍጠር ወይም ደግሞ ድልድዮችን ተጠቅሜ ከሰፈር አንድ ልጅ ሁለት ልጅ ለሀገር ለምን ኮንትሪቢዩት አናደርገው? እንደገና ትውልዱንም ካልባሌ ቦታ ለምን አንሰበስብም? ሴቶችን እስከ ጓዳ ለምን አናወጣም? ከትምህርት ቤት መልስ እኮ ሴቷ መታ እንጨት መፍለጥ እንጀራ መጋገር ውስጥ ነው የምትገባውና ወይኖት ከኩዮቿ ጋር እኩል የምትወራበት በስፖርት ራሷ የምትጠብቅበት ክለብ መግባት ሁለተኛ ደረጃ ነው። በሚገርምሽ ኮምፒውተሩ ለኛ እንደዚህ እንዳልኩሽ ከዚህ ሜዳ ፋውንዴሽን ጋር አቶ አስራት ይባላል በጣም ወጣት ልጅ ነው። አስራት አለሙ ድጋፍ አድርጎልን 1.3 ሚሊዮን ብር የሚያወጣ ማቴሪያሎችን ሰጥቶን ኮምፒውተር አዘጋጅተን ልጆቹ ከስልጠና መልስ ኮምፒውተር የሚማሩበትን እድል ሁሉ ፈጥረናል። ምክንያቱም ይሄ ጭንቅላትና ይሄ እግር እኩል መስራት አለበት። እግርሽ ችሎ ይሄ ካልሰራ ዋጋ የለውም። እንደገና እግር ኳስ ተጫዋች የኮንትራት ጊዜ ነው። በጉዳትም በእድሜም ትቆሚያለሽ። ከዛስ በኋላ ያ ትውልድ ሜዳ ላይ ተበተነ ማለት ነው። ስለዚህ በእግር ኳሱ እንኳን ባይሳካለት በትምህርት የሚያድግበትን ነገር እናደርጋለን። ትልቅ ባለሙያዎችን አብርሃምን የሚያክል ኢንስትራክተር አብርሃምን የሚያክል ጠርተን ልምዱን እውቀቱን እናካፍላለን። አቡበከር ናስር የኢትዮጵያ ትልቁ ኮከብ ተጫዋች ነው። የጄኔሬሽኑ ውጤት ነው። እሱ እንዴት ስኬታማ ሆነ የሚለውን በአካል ጠርተነው ለልጆቹ ሼር አድርጓል። አቡበከርን ነክተው ያለቀሱ የተደሰቱ ልጆች አሉ። እንደገና እሱም ልቡ ተነክቶ 25,000 ብር ነው ድጋፍ ያደርገላቸው ለልጆቹ እና እንደዚህ አይነት ስራዎችን የሰራን ነው። ለልሽ አሁን ወደ ሌላ ወሰደኝ የሴቶች እንትን እንጂ የሴቶች እግር ኳስ በዓለም ላይ እኔ ላይ የፈጠረው ነገር አለ። ስለዚህ በሴቶች ላይ ለምን አንሰራ? በቃ ሴቶችን ለምን አናበቃም? በጣም የሚገርምሽና ደስ የሚልሽ ፓርት ደግሞ ሴቶች ማገዶ አይጨርሱ። ስለ እውነት ነው የምናገረው። አሁን አንቺ ፊት ስለሆነ አይደለም። እነዚህ ልጆች አንደርስታንዲንጋቸው ከፍተኛ ነው። ኮሚትመንት ከምንም በላይ ወንዶች በብዙ ነገር ምንታለልባቸው እድሎች አሉ ውሏችን ውጭ ስለሆነ፣ ሴቶች ግን ኮሚትድ ናቸው። በዛ ላይ ሪስፖንሲብል ናቸው። እንደገና ቶሎ ይቀበላሉ። አንድ ነገር ደግሞ ተቀብለው ለማሳካት ይጥራሉ። ስለዚህ የምታዩ ነገር ፕሮግረሱ በጣም ልብሽ ይነካልና የዛው የሰፈራችን ልጅ አሰልጣኝ ሲ ላይሰንስ ያላት ልጅ አለች። እዛ ተወልዳ አድጋ ከዝቅተኛ ማህበረሰብ ወጥታ የተለያዩ ንግዶች ላይ ተሰማርታ አድጋ ራሷን ያበቃች ልጅ አለች። የአዲስ አበባ ከተማ እግር ኳስ ክለብ አሰልጣኝ ነበረች የሴቶች። እሷን በኃላፊነት መድበን እየሰራን ነው እና ሴቶች በዓለም ላይ ያለው የሴቶች እግር ኳስ ትልቅ ደረጃ ደርሷል። የኛም እግር ኳስ የሴቶች እያደገ ነው ያለው፣ ግን ብዙ መሰራት አለበት። እግር ኳስን ከወንዶች ጋር ስታነጻጽሪው ሴቶች ያለበትን ደረጃ ቁጥሮች የሚናገሩትን ስታይ ትገረሚያለሽ። አሁን እኔ ዝም ብዬ እየጫንኩ ወይም ለማካበድ ማወራ ተደርጎ ሊታሰብ ይችላል። ማመን ነው የሚያቀተሽ ያለው ስሜት ያለው የእግር ኳስ ችሎታ። የሴቶች እግር ኳስ በዓለም ላይ ምን ያህል እንደተለወጠ ስትረጂ ሚስጥሩ ይገባሻል። እኛ በሴትና በወንድ ባዮሎጂካል እንትኑን አይተን ከፍና ዝቅ እናደርጋለን። እኛ የምንለያየው በባዮሎጂካል አፈጣጠራችን ብቻ ነው። ወንድና ሴት ሆነን የምንሄደው። በተረፈ ሁሉ ነገር እነሱ ማድረግ ይችላሉ፣ አድርገውም እያሳዩ ነው። አሁን ክፍያ በዓለም ደረጃ ትልቅ ክፍያ እየተከፈላቸው ናቸው። እነ ቸልሲ የዓለም ሪከርድን ባለው ዋጋ እነ ናኦሚን ወስደው ያስፈሩበት ሁኔታ አለ። ይሄ ነው ማደግ ያለበት፣ ይሄ ነው መበርታት ያለበት። እንደውም ልንገርሽ በአጭር ጊዜ ውስጥ በሴቶች ብዙ ስኬት ይመጣል። ምክንያቱም ቅድም በነገርኩልሽ ምክንያቶች የመለወጥ የመስራት አዲስ ነገር አቺቭ የማድረግ የመቀበል በጣም የሚገርም አቅም ነው ያላቸው። አሁን እኛ ጋር ያሉ ልጆችን ስታያቸው ውስጥሽ ነው በቃ እንትን የሚለው እና የሆነ ነገር አቺቭ አድርገው ለመታየት የሚያደርጉት ነገር በዛ ላይ ኮሚትመንት፣ ንጽህና፣ ራሳቸው እንዴት እንደሚጠብቁ እንዴት ሰዓታቸው እንደሚያከብሩ ከወንዶች በተለይ የወንዶችም እኮ አለ እነሱን ማሳነስ አይደለም ስታነጻጽሪያቸው ግን የነዚህ ይበልጣል። ስለዚህ የሴቶች እግር ኳስ በኢትዮጵያም በጣም እያደገ ነው፣ ነገር ግን በቂ አይደለም። በዓለም ግን ከምነግርሽ በላይ ነው። ፊፋም የወንድ የሴት የሚለው ነገር የለም። ትልቅ እንትን አለውና
በዚህ አፕሪሼት አደርጋለሁ። እድሉ ይመጣልኝ እነዛን ውድድሮች በማየት ነው። እነዛ ውድድሮችን ማየቴ ደግሞ በተከታታይ እንድመርጥ አድርጎኛል። በጣም የሚገርምሽ ጆቫኒ ማርቲ የሚባል አሁን ኃላፊነት ላይ የለም፣ ሌላ ሰው ተክቶታል። የፊፋ ሚዲያ ሄድ ነው። አንድ ጊዜ ሳልመርጥ ቀርቼ በዋትስአፕ ነው ቀጥታ ይደወልልኝ። ስለ እውነት ነው እንግዲህ የምናገረው። ቮትህ ያስፈልገናል ይልሻል። ያላቸው ክብር ያላቸው ቦታ በዋትስአፕ ደውሎ ስቲል እየጠበቅን ነው። አላየሁም ሜሴጁን። እኔ እንግዲህ በራሴ የተለያዩ ምክንያቶች ቆይ ዛሬ ቆይ ነገ ስል ወደ ኋላ ቀርቼ ነው። እስከዚህ ድረስ እነሱ ኮንሰንትሬሽን አድርገው ኮንሰርን አድርጓቸው እንድመርጥ እድሉን ደጋግሞ ይሰጡኛል። እና እድሉ በዚህ መንገድ ነው የመጣው። የዚህ እድል ባለቤት ኢትዮጵያዊ በመሆኔ ደግሞ ብቸኛም በመሆኔ ብቸኛ የሚለው ቃል እንትን ለጉራዊ ለሌላ ሳይሆን በብቸኝነት እየሰራው ስለነበረ ነው። እጅግ በጣም ደስተኛ ነኝ። ሪፕሬዘንት ማድረጉ ደግሞ ሀገሬን በመሆኑ ኩራትም ይሰማኛል። በጣም ቆንጆ። እሺ ጥሩ እድል ነው ማለት አሁን ወንዶች ላይ ያሉ እነ መንሱርን እንሰማለን አይደለ? ብዙዎችንም እንደዚሁ ከተለያዩ ሀገራት ድምጽ የሚሰጡ አሉ። የትኛው ኮከብ ይሁን የሚለው ላይ ድምጽ የሚሰጡ ጋዜጠኞች መካከል እንደዛ አሉ። አንተም በሴቶቹ ኮከቦችን ግን በመምረጡ ተሳትፈህበታል። እሱ በጣም ትልቅ ነገር ነው። ምን ፈለግኩ መሰል አሁን እኛ በጣም ኳስ ወዳድ ነን እንባላለን። እንደተባለው ኳስ መውደድ ብቻ ሳይሆን በደንብ በቃ ከድጋፍ አልፈን የዚህ የደጋፊ ስፖርታዊ ጨዋነት ያስፈልጋል እስኪባልብን ድረስ ወይ እንደዛ ምን እየሆነ ነው እስክንል ድረስ እስክንታዘበው ድረስ እንቅስቃሴያችን ደስ የማይል ሆኗል። ስፖርት የሚያዝናና ነገር እንደሆነ እናምናለን። ተዝናንተህ የምታልፈው ነገር ነው። አንድ መዝናኛ ሲባል ኳስ ያለው መጽሐፍ አነባለሁ ፊልም ያለው እንደሚለው ሰው ነው የሚሆነው። ኳሱ ጋር ግን ስንመጣ በተቃራኒው እዝናናበታለሁ፣ እደባደብበታለሁ፣ ክፉ ንግግር እናገርበታለሁ የሚሉ የሚከተሉ ይመስለኛል። የምናየው ያንን ስለሆነና ምን ተታዘባለህ? እኛና ስፖርት እኛና የስፖርት ድጋፍ በጣም የምፈልገው ነገር ነው ያነሳሽልኝ እና ውስጥ ያለ ነገር ነው። ሁሌ የምንገበገብበት ነው። በራሴ በመድረኬ ብዙ ጊዜ ሀሳቦችን አስቀምጫለሁ። የኛ ትንሽ ከመስመር ይወጣ ነው። ሁላችንም የምንወደው ቡድን አለን፣ የምንደግፈው ተጫዋች አለን። ግን ይሄንን ከሃይማኖት በላይ አድርገን የምናመልከው ከሆነ ግን አደጋው ይታየኛል። በጣም የሚገርምሽ አርሴናል ኢትዮጵያ ውስጥ ብዙ ደጋፊ ያለው ማንቸስተርም አለው። ሌሎችም እነ ሪያል ማድሪድም እንደዚሁ የራሳቸው ፈን አላቸው። የአርሴናል አሁን እየታየ ያለው ነገር ልክ ነው። ረጅም አመት ትግስት አድርገው ቆይተዋል። 22 አመት 20 አመት ጥበቃ ላይ ቆይተዋል። ስለዚህ ይሄ ነገር የሆነ ከውስጥሽ ፈንቅሎ የሚያወጣው ነገር አለ። ግን አንዳንዴ ገደቡን ጥሶ ሲሄድ ትንሽ እንደ ዜጋ ያስፈራኛል፣ ያሳስበኛል። በተለይ ሚዲያ ላይ እንዳለ ሰው ያሳስበኛል። አሁን እኛ ሀገር ምን እየሆነ እንደመጣ ታውቂያለሽ? ይሄ አባቱን አያውቅ አያቱን ይናፍቅ ትውልድ። መጀመሪያ እዚህ ሀገር ያለውን ነገር እስቲ የራሳችን ላይ እንደዚህ የራሳችን ስተን እንታይ። ለዚህ ሁሉ ነገር ደግሞ መባባስ እነዚህ ትልልቅ የምታያቸው ይቅርታ ለድፍረቴ ትልልቅ የምታያቸው አርቲስቶች ተጠያቂ ናቸው። እንዴት የሰው ልጅ ካሜራ ፊት ለፊት አስቀምጦ ያለቅሳል? እንዴት የሰው ልጅ ካሜራ እየተቀረጸ እንደሆነ እያወቀ እንባው እስከየት ነው ይመጣለት? እኔ በቃ ባሰብኩት ቁጥር ምንድነው አርሴናል ጋር ደጋፊ ስላለ የሆነ ኦዲየንስ የመሳብና የማግኘት ቺፕ የሆነ ፖፑላሪቲ ፍለጋ ነው እየተካሄደ ያለውና ይሄ በቃ ሊባል ወይ ደግሞ ሊወገዙ ይገባል። ምክንያቱም ጄኔሬሽን እያጠፉ ነው። እነዚህ ሰዎች ብዙ ተከታይ ያላቸው በሙያቸው አይምሮ ገና ያልበሰለ ለጋ የሆኑ ወጣቶች አንቺ ያረግሽውን ነገር ተከትሎ ገደል ነው የሚገባው። ስለዚህ ማልቀስ ደረጃ እውነት እንባቸው እስከልባቸው ነው እንዴ? አንዳንድ ትልቅ የምታያቸው አርቲስቶች ካሜራ ቁጭ አድርገው ሲያለቅሱስ እንደው ጥሩ እንቅልፍ ይተኛሉ ማታ ቤት ገብተው? ይሄ እኮ ራስን ማታለል እኮ ቲያትር እኮ መስራት እኮ ድጋፍ እኮ ልክ አለው። በስነ ስርዓት የሚደግፉ ከድሮ ጀምሮ መስመር ይዘው ሲደግፉ የምናውቃቸው ትልቅ አርቲስቶች አሉ። ለእነሱ እኔ ክብር አለኝ። አላስፈላጊ ተውኔት ግን የሚተውኑትን አርቲስቶች እንደ ሀገር ዳሜጅ እያደረሱ ነው። ኤምሬትስ እኮ በ2017 7 ጎል የተቆጠረበትን አርሴናል ከሌስተር ጨዋታ ተከታትያለሁ። አርሴናልን እኔም ከልቤ ደግፋለሁ። ነገር ግን ሁሉ ነገር ገደብ ሊኖረው ይገባል። እንደገና በጣም የሚያሳዝንሽ የኢትዮጵያ ከ17 ዓመት በታች ቡድን ሞሮኮ ላይ ለዓለም ዋንጫ ለማለፍ ፕሌይኦፍ የጥሎ ማለፍ ጨዋታ ከሞዛምቢክ ጋር ለመጫወት ባለፈበት ቀን አርሴናል ውጤታማ ሆኗል። የዛን ቀን ይህንን ጉዳይ ብሎ የሰጠው ሰው የለም። እንደውም የነገ እግር ኳሱ ኮከቦች መሰረቶች እኮ ትልቅ ዓለም ዋንጫ ለመግባት የ90 ደቂቃ ጫፍ ላይ ነው ያሉት። ማበድ ካለብን ለነሱ
ነገ ሀገራችንን ስም የሚያስጠሩት እነሱ ናቸው። ከአብራካችን የወጡት እነሱ ናቸው። እነዚህ እኮ አያውቁን። ጭራሽ አሁን ደግሞ ሌላ ፕሮግራሞች እየተዘጋጁ ነው። ክፋት የለውም ይሄ ነገር፣ ግን ትውልዱን እያሸፈት ነው። ማንነቱን አይደንቲቲውን እንዲረሳ ሌላ አምላክ እንዲሆን እያደረግ ነው። መደገፉ ማፍቀሩ በገደብ ቢሆን አዋቂነትም ነው ትልቅነትም ነው። ጸቤኔ ለምን ደገፉ አይደለም። ከዛ ኤክስትራ የሚካሄደው ነገር ተገቢ አይደለም። ካሜራ አስቀምጦ አይለቀስም። ድንገት ስፖንታነስሊ እያለቀሽ ስቀርጥሽ ነው ስሜትም ያለው። እንደዚህ አስቀምጦ ፌስቡክ ላይ ለመልቀቅ ብለሽ እየቀረሽ አርሴናል እወዳለሁ ብትይኝ አንቺ ውሸታም ነሽ። ለእኔ ቲያትር ነው፣ ኦዲየንስ ፍለጋ ነው፣ ወይ የዩቱብ ነው ወይም ደግሞ የሌላ እንትናቸውን ከፍ ለማድረግ የሚጠቀሙበት መንገድ ነው። ይህንን ብዙዎች እንደምናውቅ ማወቅ አለባቸው። ቲያትር ይቁም ነው ብለው ሰሪ እኔ መስመር ስቼ ከሆነ አላውቅም። አይ ስፖርቱን መዝናኛ እናድርገው የሚለው ሀሳብ ቢጎላ ነው ማለት መዝናኛ ከመሆኑ አልፎ መበሻሸቂያ ስለሆነ ከዛ ደግሞ ጉዳት ማድረሻም ስለሆነ እሱ ብዙ አዋጣንም የሚለውን ብናነሳ እንዳልከው አባቱን ሳያውቅ አያቱን የሚናፍቀው አይነት ሲሆን እሱ ደግሞ ብዙ አያስኬድም። ወደ ቤት እንምጣ። ቤተሰብ መሰረትክ ታዲያ? የሶስት ልጆች አባት ነኝ። እሺ። ትልቁ ልጄ አሁን ወደ 21 እየሄደ ነው። እኩል ከጋዜጠኝነቱ ጋር በለው። ያው እኔ ስንት ልጅ አለ ሲባል ብዙ ጊዜ 4 ልጅ አለኝ ነው የምለው። አንደኛው ልጄ ጋዜጣው ነው። ሃትሪክ ስፖርት። ምክንያቱም ከልጄ በፊት ብዙ ዋጋ የከፈልኩበት ነው። ጋዜጣውን ለማሳደግ ብዙ አቅሜንም እውቀቴንም ሁሉ ነገሬን ማሟጥጬ እንትን ስላልኩ እንደ አንድ ቤተሰብ አካል ነው ማየው ስቲል ነው። እና ብዙ ጊዜ 4 ልጆች አሉኝ ነው የምለው። አንደኛው ጋዜጣውን፣ ከዛ ውጪ 3 ልጆች የስጋ ልጆች አሉኝ። እነዛ ልጆች እንግዲህ 2 ወንድ 1 ሴት አሉኝ። ከባለቤት አስመረት ጋር እንግዲህ ወደ 25 አመት ነው ኢዮቤልዩ ለማክበር የተዘጋጀ ነው። ደስ ይላል። በእነዚህ ጊዜ ውስጥ 3 ልጆችን አፍርቻለሁ። እግዚአብሔር ይመስገን። አባትነት እንዴት እያረጋህ ነው ታዲያ? በጣም ተደስቼበት ነው የምኖረው። እንደውም በፊት ያልገባውበትን ዘመን ወደ ኋላ እንድቆጭበት አድርጎኛል። ምክንያቱም ገብቼ ካየሁት በኋላ አባት ብቻ ሳይሆን ጓደኛ ነኝ ከልጆቼ ጋር፣ አማካሪዎቼ ናቸው። በተለይ አሁን ደግሞ ካደጉልኝ በኋላ ሞር በጣም ቤኔፊት አግኝቻለሁ ከነሱ። እንደገና እያንዳንዱ ስኬቴ ደግሞ የራሴ ስኬት ነው ብዬ አላስብም። እግዚአብሔር ለልጆቼ በሰጠው ርስቅ የነሱን እድል እየተጠቀምኩ ነው ብዬ ማስበው። ብዙ ሰው ልጅ ሲወልድ ራሱ እንደሚያሳድግ አድርጎ ያስባል፣ ግን አይደለም። ለኔ ያረዳድ እንደሱ አይደለም። እንደውም ለልጆቹ ፈጣሪ የሚሰጠውን እድል ከልጆቹ እየተሸማው እንደምጠቀም ነው ማስበው። የኔ ያረዳድ እንደዛ ነው እና በጣም ቤኔፊት አግኝቼባቸዋለሁ። ሃፒ ነኝ፣ በጣም ደስተኛ ነኝ። ስለ እናትህ ስታነሳ ሰማለሁ ተደጋጋሚና ስለ እናትህ በተለየ ነው የምታነሳው። ሁላችንም ሳይድ እናደርጋለን። የሴቶች ነገር ያሸንፍሻል። ምክንያቱም ብዙ መከራ አይተን ያደግነው። እኔ መካኒሳ ውስጥ በጣም የሚገርምሽ ፕሮጀክት ብቻ አይደለም ያቋቋምኩት፣ የመጀመሪያ ሰው ነኝ። በልጅነቴ እኔ ተማሪም እያለሁ እናቴ በቆሎ ትሸጥ ነበር እሸት፣ እና መካኒሳ ውስጥ መጥቶ አያውቅም። ብቻዋን ኩንታል እያገላበጠች ከመርካቶ አምጥታ ትሸጥ ነበር። እና እኔም ከስር ሆኜ እሸጥ ነበር። እና አስተዳደጌ እንደዚህ ነው፣ በፈተናዎች የተሞላ ነው። ብዙ ዋጋ ከፍላለች። ደግሞ ያለ አባት ነው ያደኩት፣ ዳርዳር ብዬሻለሁ። እንደውም ከዚህ በፊትም ደጋግሜ ተናግሬያለሁ። እኔ የአባቴ ስም መቀየር አለበት የሚል ወጣ ያለ አስተሳሰብ ያለኝ ሰው ነኝ። የዚህ ደግሞ ምክንያቴ እናቴ ብዙ ዋጋ ከፍላለች እና በሷ ለመጠራቴ ያው ህግ ደንብ ቢሆንም ከገሃዱ ዓለም ውጪ የሚያደርገኝ ነገር ቢሆንም ፍላጎቴ ግን በእናቴ ስም እንድጠራ ነው። ምክንያቱም ይህም ባለማድረጌ ሁሌ ውለታ በል እንደሆንኩ ይሰማኛል። እሷ አሳድጋሽ ትልቅ ውለታ ውላለሽ፣ የምትጠሪው በሌላ ነው እና ትንሽ እንትን ይላል። ኤኒዌይስ የእሷ ድካም ብዙ ነው፣ የኢሞሽናል ያደርገኛል። የእናት ውለታን በነገር ላይ የእናት ውለታ መዘንጋት የለበትም ብሎ ደራሲና ዳይሬክተር ዳግማዊ አመለወርቅ ፈይሳ ዳግማዊ አመለወርቅ የሚለውን ስም መሀል ላይ አስገብቶ እናቱን ይጠራበታል። ማለት በአባቴ ብቻ ለምንድን ነው የምጠራው? እሷ በጣም ብዙ ውላልኛለች ብሎ ያንን አድርጎ እሱንም ምክንያቱ ያ እንደሆነም ነግሮኝ ያውቃል። ከዚህ በፊት አንዴ እንደዚሁ ተገናኝተን ስንጨዋወትና እንዳልከው ነው እናቶች እኮ በጣም ብዙ ውለት አለባቸው። የእናትነት ግዴታ ኑሮ
የራሳቸውን ህይወት እየተው ለልጅ የሚኖሩ እናቶች ብዙ ናቸውና ክብር ይገባቸዋል እና መሰግናለን ለማለት ነው። ደጋግመህ ስታነሳቸው ስለነበር ዛሬ አግኝቼ ስለሳቸው አለማንሳት አንችልም በያስበኝ ነው እንጂ እንደዚህ ስሜታዊ ላረጋ አልነበረም። በጣም ይቅርታ። ቴንክ ዩ። አይ ነው ምንም እንትን የለም እንዳልኩሽ እሷ ውለታ ብዙ ነው። ይበልጥ ደግሞ እንዲያምሽ የሚያደርገው ስቲል ነው ዛሬም አንቺ ለሷ ልጅ ነሽና ከራሷ ቀዳዳ በላይ ላንቺ ታስባለች። ያከባድ እንዴ ናቸው እኮ እናቶች ሁሌ ልጅ ነን ለእናቶች። በጣም ብታድግም አንተ ለሳቸው አንቱ ውጭ ልትባል ትችላለህ። በስራህ በክብርህ በብዙ ነገር አንቱ ልትባል ትችላለህ። ሁሌ ግን ለእናት ልጅ ነሽ። እንደዚህ ጸጉር እየተነካካ ምትተኛ ህፃን ልጅ ነው። በጣም እና ትለያለች እሷ። ማንን በላቸው ግን እንተዋወቃቸው። ለምለም አብርሃም ትባላለች። እንግዲህ ሙሉ ዘመኗን ለኛ ነው የኖረችው በጣም በሚገርምሽ ሁኔታ። እኔ ደግሞ በጣም ከሷ ጋር በጣም አታችመንት አለኝ። እንደውም ውጪ ሄዶ ያለ መቅረት አንደኛው ምክንያቴ እሷን ጥሎ ላለመሄድ ከዛሬ 15-20 ዓመት በፊት ምድሎች ሲኖሩ ሁሌ አልችም። አንድ ጊዜ እንደውም ልንጠፋ በኬንያ ብለን በፊት የነበረ ስቶሪ የልጅነት ነው። ከወሰንም በኋላ እናቴስ ብዬ ደንግጬ ነው የተመለስኩትና ከኔ ጋር የነበሩት ሄዱ እና ያ ዛት ማች ነው እንትን አታችመንታችን ደግሞ ከባድ ነው። የመጀመሪያም ልጅ ስለሆነ የመጀመሪያም ነው አታችመንታችን ከባድ ነው። ሁሉ ጊዜ ስቲል ነው። አንደኛ ምን አይነት እናት መሰለች? ተረጂ እናት አይደለችም። በሜንታልም አንዳንድ ጊዜ አመመኝ፣ ቸገረኝ፣ ልጄ ጣለኝ ወይ ደግሞ ልጄ እንደዚህ ነው ምናምን የሚል እናት አለ አይደል? ውጣ በጣም ያምሽ እሱ ነው። ውጣ ችግሯን እንትን ብለህ ላንቺ ነው። አንድ ወቅት ላይ እጁ ዳፍ በነበረ ህይወት ላይ የቆየ ስቶሪ ነው መነግርሽ። 1000 ብር ወይ እንደዚህ ሄጄ ለእናቴ ለቡና መግዣ ልስጥ ብዬ ገባና ማዘር እንዴት ነሽ ሰላም ነው ለማን ምን ችግር አለ አዲስ ነገር አለ ስላት አረ ምንም ሰላም ነው ስትለኝ ወይ ጎሽ ብሬን ተረፈ ብዬ ነው የምሄደው። ለምሳሌ እኔም ከዛም ነው ማመጣት በዛን ሰዓት። በኋላ የሆነ ወቅት ነው የተገለጸልኝ እግዚአብሔር መገለጹን ሲሰጠሽ እሷ ምንድናት ማይቸግራት እኔም ብር ማትረፌን ነው ማየው። ሼክ አለሙዲን እንኳን ባንክ እንኳን እስኪሄዱ ወይ ትራንስፈር እስኪደረግ እኮ የሆነ ሰዓት ላይ 1 ሰከንድም ወይ ሰባሪ ሰከንድም እኮ የፋይናንስ ጋፕ እኮ ሊመጣ ይችላል። አራታው በኔትወርክም በምንም እንጂ ችግር ማለት አይደለም። አይ ገብቶኛል። በኔትወርክም በምንም የሆነ ነገር ለሰባሪ ሰከንድ ማይክሮ ሰከንድ ሊመጣ ይችላል። አይ ገንዘብ ኖሮ ኪስ ውስጥ ላይ ኖር ይችላል። ገንዘብ ሄደሽ ከባንክ ፕሮሰስ ከታረጊ ምንድነው ማይቸግራት እሷ ብዬ አስቤ በኋላ ያው እግዚአብሔር መገለጹን ሲሰጠኝ ነው እንጂ በፊት እኔ እንደ መልካም አጋጣሚ ነው ወስደው በቃ የልጅነት ማይምሮ ስላለ በኋላ እንቴ ማዘር ምንድነው ሁሌ ማይቸግርሽ አንቺ ብዬ ጠይቄ ሳውራት የነገረች ነገር ግን ብዙ እንደዚህ አይነት እናት ናት እሷ። ችግሯንም መጎዳቷንም ውጣ ስቲል ላንቺ ታስባለች። ስቲል አሁንም እንግዲህ ትልቅ ሰው ናት። አሁን የእድሜ ባለጸጋ ናት አይደል? ዛሬም የምታስበው ልጄ እንዴት ሆኖ ይሆን ልጄ ምን ይቸግረው ይሆን ልጆቹንስ ምን እያደረገ ነው ብላ ለራሷ ሳይሆን ላንቺ ነው የምታስበው። ከዚህ በላይ የሚያሸንፍሽ ነገር የለምና በጣም ነው ማመሰግናት፣ በጣም ነው መወዳት ማከብራትና በዚህ አጋጣሚ ለሷ የከበረ ምስጋና አቀርባለሁ። ከዚህ የተሻለ እሷ ማመስገኛ መድረክ አላገኘም። እኛም በጣም እናመሰግናለን ስለምትውሉት ውለታ። የሁላችንም እናቶች እንደዛ ናቸው። አንተ አልበላህም ወይ የሚበላው ምግብ ያንሳል ብለው ሲያስቡ እጃቸውን ታጥበው ሳይበሉ በልቻለሁ የሚሉ ብዙ እናቶች አሉና የበሉትን ምግብ እኮ በጡት እኮ ምን ወስደው እኛ እኮ እንደዛ ሆነን እኮ ያደግነው። ከዚህ በላይ መስዋዕትነት ምን አለ? በጣም እህል እንኳን ወዳቸው ውስጥ እኮ አይቀመጥም። እድሜ ይስጥልን ኑሩልን እንላለን። እሺ እያጠቃለልን ነው። ስለዚህ የዓለም ዋንጫውን አነሳን። አትሌቲክሱ ላይም ብዙ ቦታዎች ላይ ተሄድ ነበር። ግን ምኑን ፈለኩት የትኛው ሀገር ወይም የትኛው ከተማ አስደነቀ? እንደዚህ ያልጠበቅኩም እንዲያግኝቷለሁ የምትለው በረገጥክበት ቦታ? እኔ ስቲል ነው ለካናዳ የተለየ ስሜት አለኝ። አዎ ለምንድን ነው በረዶ ተወዳል አይደለም? እኔ ብዙ ጊዜ በጋ ነው የሚሄደውና በረዷቸውን አላውቀውም። ከወሬ በላይ የዘለለ እውቀት የለኝም። ግን በበጋ በሄድኩባቸው ነገሮች እኔ ከፎቅ ምናምን ወይም ፎቅ እንደ ጫካ ከመደርደር ውጪ የመኖር ወይም ደግሞ ነጻነት የማግኘት እድልሽን ነው ዋጋ የምሰጠው። ካናዳ በጣም ፒስፉል የሆነች ካንትሪ ናት። ጉግልን ብታረጊ ከዓለማችን ቶፕ 10 ውስጥ ከፊት ነው የምታገኛት እና በማንነትሽ ጥያቄ የሚያበዛበት ፍጹም ሰላማዊ በዛ ላይ ደግሞ
ለኑሮ ቀላልና ምቹ ሆነ ሀገር ሆኖ የታየኝ እንደገና ህዝቡ ቬሪ ፍሬንድሊ ቬሪ ካይንድ የሆነ ፒፕል ነው ያለውና አላቅም እኔ ወደ ካናዳ ልቤ ያደላል ግን በኢኮኖሚ እድገት እኔ ለአሜሪካ ጥሩ ስሜት የለኝም በጣም በሚገርምሽ አሜሪካ መጀመሪያም ኤምባሲ ስገባ ቢከለክሉኝም ደስ ይለኛል ብዬ ገባው ሰው ነኝ አሉ ይሄንን ታሪክ የሚያውቁ እና በጣም ያልተረጋጋ በጣም ወከባ ያለበት በጣም ወንጀል ያለበት ኮምፎርት የማይሰማሽ ኤሪያ ነው ለኔ በታዘብኳቸውም ባዩት ወደ 3 ጊዜ እጃሉ እዛ ያዩት ግን ከዛ ውጪ ከተማው ስልጣኔው እድገቱ ፎቁ ምናምን ምቾት ይሰጥሻል ግን እንዳልኩሽ በቃ የተረጋጋ ነገር የምትፈልጊበት አይምሮ ይኖርሻል አንዳንዴና ሰው የራሱን ላይፍ የሚኖርበት ማንንም ዞር ብሎ ማይሽ ከየትም ያው የስደተኛ ሀገርም ስለሆነች ነው ካናዳ የተገነባችው በዛ ነውና በጣም እኔ ለካናዳ የተለየ እንትን አለኝ በስልጣኔ በእድገት ምናምን ከሄድን ግን እነ ጀርመን ትልቅ እንትን አላቸው በጣም እና ኳታርንም እንደዛው አፕሪሺየት አደርጋለሁ ከሙቀቱ ውጪ ቆንጆ በጣም ነው ማመሰግነው ደስ ብሎኛል ጥሩ ሀሳቦችን አንስተናል ተተኪ ስፖርት ጋዜጠኞች በምን መልኩ ይሄንን መስመር መከተል አለባቸው እንዴት ራሳቸውን ማሳደግ አለባቸው የሚሉ ሀሳቦችን አነሳን ወደ ኋላ መለስ ብለን ብዙ ተጫዋወትን ክብር ይስጥልኝ በጣም ነው ማመሰግነው ካለም ዋንጫ በኋላ እንግዲህ ግምት ይሳካል አይሳካም ስፔን እና ፈረንሳይ ነው ያልከው ለስፔን አድልተሃል እሱን እናየዋለን እንግዲህ ከ39 ቀናት በኋላ እሱ ምንድነው የሚሆነው የሚለውን እናያለን በጣም ነው ማመሰግነው ለነበረን ቆይታ ግን እንዳልኩት ምን ተሰማህ ቆይታችን እንዴት ነበር እንደፈለክ ተነፈስክ ይሆን የሚለውን ብሰማ ካንተ ደስ ይለኛል በጣም የሚገርምሽ ነገር ወደዚህ መጀመሪያ ስሰማ የሚኖሩ ነገር ያው እንደ ሰው ያስጨንቅሻል በኋላ ግን ያንቺን ባክግራውንድ ስለማቅ እንደገናም ደግሞ የተለያዩ ራሴን ኦብዘርቭ ያደረኳቸው ነገሮች ነበሩና ስመጣ ፍጹም ሪላክስ አድርጌ ነው የመጣሁት እዚህም ስመጣ ያገኙት ያንን ነው ባይ ዘ ዌይ እንደ ጋዜጠኛ ኢንተርቪዎች እንደዚህ ነው መሆን ያለባቸው ሲምፕል ነው መሆን ያለባቸው ናቹራል መሆን ያለባቸው ጀስት ዝም ብሎ ዲስከሽን ቡና እየጠጣ እንደምናወራ አይነትና ያንን ነው እዚህ ጋር ያዩት እና በጣም ምቾት ተሰምቶኛል አንቺን ከልብ አመሰግናለሁ ላንቺም ትልቅ ክብር አለኝ እንግዲህ ካሜራማኖቹንም አደንቃለሁ በመጨረሻ ግን አንድ ነገር እንድናገር እድሉን ብትሰጪኝ ደስ ይለኛል ከምንም በላይ የዚህ ዓለም ዋንጫ ህልሜ እንዲሳካ ከጎን የሆኑ አካላት አሉ በተለይ የኢትዮጵያ እግር ኳስ ፌዴሬሽን የድሉ ባለቤት ስላደረገኝ አመሰግናለሁ ምክንያቱም 3ኛ ዓለም ዋንጫ ነው እንደ ጋዜጣዊ ሃትሪክ መሰራበት ነው ያ ደግሞ አዲስ ቻፕተር ማጽፍበት ነው እንዳልኩሽ ለኔ ከውድድር በላይ ነው ከዛ ውጪ በጉዞ በተቸገርኩበት ሰዓት ላይ ነገሮች በከበዱ አሁን ሁሉ ነገር ጨምሯል እንግዲህ 30 ምናምን ቀን 39 ቀን ሆቴል ተኝተሽ ለመኖር ከባድ ነው እዛ ያ ነገር እንዳይከብደኝ ከጎኔ የቆሙ ሰዎች አሉ በተለይ አቶ ጀዋርን ከልብ አመሰግናለሁ ሁሌ ከጎኔ የሚሆን የሰፈሬ ልጅ ባለሀብት አለ መካኒሳ ፕሮጀክትን የሚደግፍልኝ በጣም በማቴሪያል በትጥቅ በተለያዩ ነገሮች የሚያግዘኝ የሱፍ ጌታቸው ዱላ እውነት ትንሽ ወንድሜ ነው እሱ እግዚአብሔር ይስጥልኝ እሱንም አመሰግናለሁ ምክንያቱም እንደኔ ሆኖ ሌት ተቀን በዚህ ነገር ላይ ዋጋ ከፍሎ ተንቀሳቅሶ ይሄን ነገር እንዲሳካልኝ አድርጓል ከዛ ውጪ የኢትዮጵያ ኦሎምፒክ ኮሚቴ በኖርማል ልብስ መሄድ የለብህም ሀገር ነው የምትወክለው ብሎ ተጥቅና በቀጣይም እናግዛለን ከጎንነ ብሎ ስላበረታታኝ ከልብ አመሰግናለሁ ከምንም በላይ ደግሞ እኔ እዚህ እንድደርስ የቤቴን ኃላፊነት በመወጣት ልጆቼ ጋር 1 ወር 2 ወር ተለይቼ ስመጣ እንደ እናትም እንደ አባትም ሆና የምታሳድገው ባለቤቴን አስመረትን ልጆቼም ደግሞ በፍቅር ስለሚሸኙ እነሱንም ከልብ አመሰግናለሁ ናውድ ቅዱስና ማራማይትን ከልብ አመሰግናለሁ ካናዳም ደግሞ ምትበላው ምንድነው ምን ይዘጋጅልህ እንዴት አይነት እንቀበል ብለው ደግሞ ኮዲው ተጨንቀው ለኔ ቤታቸውን ሁሉ እስከመለወጥ እስከማስተካከል የደረሱ ቤተሰቦች አሉኝ ኢሳቅ ግርማና ሀና ነጋሽን ከነ ልጆቻቸው ጆቫ ጆኒ እነሱን ከልብ አመሰግናለሁ እንግዲህ እዛም ሄጄ የተሻለ ነገር ልምድም እውቀትም ቀስሜ ለህዝብ ማካፈልበትን ነገር እንዳገኝ እግዚአብሔርን ለምነዋለሁ የፈጠረኝ አምላክ ደግሞ ከሁሉም በላይ ስለረዳኝ አመሰግናለሁ ሳሪ አንቺንም ከልብ አመሰግናለሁ ይሄን መሰለ ወርቃማ እድል ስለሰጠሽኝ ሬዲዮ ፋናንም ከልብ አመሰግናለሁ እኛ በጣም ነው የምናመሰግነው ክብር ይስጥልን በሰላም እንድትመለስ ምኞታችን ነው ቴንክ ዩ ሳሪ እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በእንግዳ ሰዓታችን እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ ሁሌ እንደምንለው በሐሳብ መስጫ ሳጥኑ ላይ ማንን እንግዳ አድርገን ብናቀርብላችሁ ደስ እንደሚላችሁ ብትነግሩን ደስ ይለናል ከእንግዳችን ጋር ከምትፈልጉት ሰው ጋር እናገናኛችኋለን ሳራ መኮንን ከባልደረቦቼ ጋር አብሬ ቆየው ጤና ይስጥልኝ